ጤና ይስጥልን ውድ ተመልካቾቻችን ዓለም አቀፋዊ ጉዳዮችን የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሁኑ ተመልካቾች። ነጽ እንዴት አለ? ሁሉ ሰላም መልካም አለን። ያ እንግዲህ በረቡ ፕሮግራማችን የተወሰነ ሀሳብ አንስተን ነበረ። ከዚህ ከመካከለኛው ምስራቅ አንጻር የአሜሪካና የኢራን ውጥረት ምን ሊመስል ይችላል፣ አንዳንድ እንቅስቃሴዎች አሉና ምን ሊሆን ይችላል የሚል ሰፊ ጉዳይ በእርግጥ ባጭር ነበር ያነሳ ነው። ዛሬ እሱን በስፋት እንመለከተዋለን። ቀጥታ ግንኙነቱ የዓለም አቀፍ ጉዳይ ከመሆኑ ባሻገር ቀይ ባህር እያልክ ስትመጣ ኢምፓክቱ የት እንደሆነ ስለምንረዳው ከሱ አንጻር ሰፋ አድርገን እንወያይበታለን። ከዛ በፊት ግን ዓለማችን ላይ ያው እንደምንለው ብዙ ነገሮች ከሰቱ የለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ሃንጋሪ ጉዞ አድርገዋል። ያው ጉዞ ማድረግ ኖርማል ቢሆንም የእሳቸው ጉዞ የተለየ የሚያደርገው የዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ የሚባለው የስም ማዘዣ አውጥቶባቸዋል። ከ124 አባል ሀገራት ውስጥ ደግሞ ሃንጋሪ የአይሲሲ አባልና ስለዚህ ሃንጋሪ ኔታንያሁን አሳልፋ መስጠት ይጠበቅባታል ተብሎ ይታሰብ ነበር። ከሱም አልፎ ጭራሽ ወጣለሁ የሚል አቋም ወይም ፕሮሰሱን ጀምረዋለችና ይሄኛው ጉዳይ የዓለም የፍትህ ስርዓት ወደ ምን እየሄደ ነው? እነ ዶናልድ ትራምፕ በሚሰሩበት መንገድም የዓለም የነበሩት ነገሮች ፍትሁን ብቻም ሳይሆን የዓለም ትልልቆች ተቋማት እየተናዱ ያሉበትን አጋጣሚ ሊያሳይ የሚችል ነውና በዓለም ፖለቲካ ውስጥ ፍትህን የሚያስከብርልህ ወይም ደግሞ ራስ ጠንክረህ ካልተገኘ በዓለም ጥላ ስር የሆኑ ነገሮችን አስከብራለሁ እንደማትል ያሳየ ጉዞ አድርጌ ነው ወሰድኩት። የዓለም አቀፍ ወንጀለኞች ፍርድ ቤት እኮ እንዲያውም አሁን ነው ከባለፉት ጥቂት ዓመታት ነው በጣም እንዲያውም ጠንከር ብሎ እንጂ ከዛ በፊት የአፍሪካ መሪዎች ላይ የኤዥያ መሪዎች ላይ ነበር በጣም ፎከስ አድርጎ እንትን ሲል የነበረው እና ትችቶች ነበሩበት ድሮም ባለፉት ዓመታት እና አሁን ላይ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳቸው ላይ የእስር ማዘዣ ካወጣ በኋላ አሜሪካም ያው የማዕቀብ በመሪዎቹ ላይ በአይደብልሲ መሪዎች ላይ ማዕቀብ ጥላለች። አሁን ሃንጋሪ ደግሞ መጀመሪያ መቀበላለሁ ብሎ ነበር ካስታወስክ ዜና። አሁን የሃንጋሪው የማዕቀብ ተጣለባቸው ሲባል የእስር ማዘዣ ወጣባቸው ሲባል ኔታንያሁ ሃንጋሪ ይቀበላለሁ ብላ መረጃ አውጥታ ነበረ እና ኤክስፔክትድ ነበረ እና የቪክተር ኦርባንም ታውቃቸዋለህ ሞር ከነ ዶናልድ ትራምፕ ጋር ተቃርበው መስራት የሚወዱ አይነት ሰው አይደሉ። ዓለም አቀፍ ወንጀለኞች ፍርድ ቤትም እንግዲህ ራሳቸውን እንግዲህ ሀገራቸው እንድትገለል የማድረግ ሂደቱንም ጀምረውታልና በዚህ ሁኔታ ላይ ሌሎች ሀገራት ምን ሊከተሉ ይችላሉ? ከዚህ ቀደምም ለምሳሌ ፑቲን በዚህ በዓለም አቀፍ ወንጀለኞች ፍርድ ቤት የእስር ማዘዣ አውጥተውባቸዋል እኮ እና አንድ ማን ነበረች ሂዶ አይደል ማን ነበረች ስማ ሞንጎሊያ እንደዚህ አይደል የጎረቤት እዛ አካባቢ ላይ ያለች እዛ ሄደው ግን አሳልፈው የመስጠት ግዴታ የለብንም በሚል እንትን ብለውት ነበር ቭላዲሚር ፑቲን የኔቶ ማለት የአይደብልሲ አባል ላይ ኢቭን ደቡብ አፍሪካ ራሱ በአንድ አጋጣሚ ላይ ቭላዲሚር ፑቲን ወደኛ የሚመጡ ከሆነ አሳልፈን አንሰጥም የሚል አቋም አንጸባርቃ እንደነበረም አይዘነጋምና የቪክተር ኦርባንም ሞር በሀገራት መካከል የሚኖረውን ፖለቲካዊ ኢኮኖሚያዊ ትስስር በማስቀደምን የፈለጉ ይመስላል አሁን ሀገራቱ ከዓለም አቀፍ ወንጀለኞች ፍርድ ቤት። ምክንያቱም ምንም የሚፈጥሩት ነገር እየኖረ አይደለም። ዓለም አቀፍ ወንጀለኞች ፍርድ ቤት የእስር ማዘዣ ስላወጣ ብሎ ቪክተር ኦርባን ኔታንያሁን በቁጥጥር ስር አድርጌ አሳልፌ ልስጥ ቢል ለምን ሲሄዳሉ? ሲጀመር በራሱ ስልጣን ላይ እንትን እንደማለት ነው የሚሆንበት። ያው ዓለምን አሁን ኦልሞስት ፈላጭ ቆራጭ ሆነው እየመሩ ያሉት አሜሪካዎቹ ስለሆኑ ከነሱ ሀሳብ ጋር ማይስማማ ያውም የእስራኤል ጠቅላይ ሚኒስትር የሚለው ነገር ኤክስፔክትድ ተጠባቂ ነበረ ወትሮምና ያንን ነገር በተግባር ነው የተመለከትነው ብዬ አስባለሁኝ። በሌሎች ሀገራትም ግን አሁን ይህንን ፈለግ ሊከተሉ ይችላሉ። እንዳልኩ የዓለም አቀፍ ተቋማት ስያሜያቸው ብቻ እየቀረ እንደመጣ በተለይ እና ዓለም አቀፍ ወንጀለኞች ፍርድ ቤት ያሉ ተቋማት በእርግጥም የአፍሪካ መሪዎችን ነው በቁጥጥር ስር ማድረግ የሚችሉም ከሆነ ማድረግ የሚችሉት እንጂ የአውሮፓ ወይም የእስራኤል የኤዥያ እንደዚህ መሪ ዱተርቴን በቅርቡ ዱተርቴ ኤዥያ ነው ፊሊፒንስ ኢማጂን እንዳልኩ አፍሪካና ኤዥያ ላይ ሲሆን ሁሌ ጥርሳቸው ይበረታል፣ ጉልበታቸው ጠንከር ይላል። ወይራስ ደግሞ እንደዚህ ያው ሀገራቱም ተባባሪ መሆን አለባቸው። እሱ የሚካድ አይደለም። በቁጥጥር ስር እንዲውሉ ሀገራቱ ፈቃደኝነት ተባባሪ መሆን አለባቸው። ከዛ ጫና ውስጥ ለመውጣት አሁን ሃንጋሪም ራሳቸውን እናገላለን ማለታቸው ሜቢ በቀጣይ ራሱ ተቋሙ ምንድነው ሊሆን እጣ ፈንታው ሊሆን የሚችለው በዚህ አይነት ሁኔታ ሌሎች ሀገራትም ይሄንን ፈለግ የሚከተሉ ከሆነ
በአንድ መልኩ ስትመለከተው የዓለም አቀፍ ወንጀለኞች ፍርድ ቤት እንትናን የጠቀመው በቃ እነ ቶኒ ብሌርን የጠቀመው ወይም የአውሮፓዎቹን የምዕራቡን ዓለም ሀገራት ነው የጠቀመው እንጂ ሌላ ማንም ጠቀመ ልትል አትችልም። ባለፉት አመታት አሁን ድንገት የሆነች ነገር ሲታይ ነው እንግዲህ ያችንም ጭምር እየገቱ የሚገኙት ብዬ አስባለሁና እንዳልከው ጥያቄ ምልክትነቱ ወትሮም ነበረ። አሁን ደግሞ በራሳቸው በዛ በምዕራቡ ዓለም ላይ ባሉ ሁኔታዎች ጭምር እየተገለጠ ይገኛል ብዬ አስባለሁ። ሌላው በዚህ ሳምንት ወይም ባለፉት 2-3 ቀናት ውስጥ ከነበሩ ጉዳዮች መካከል የትራምፕ የታሪፍ ጉዳይ አይ ቲንክ ኢት ኢዝ ብዙ ነገር ነው ብዬ አስባለሁኝ። እንደምታውቀው ዶናልድ ትራምፕ ታሪፍ የሚባለውን ነገር እንደ በንግድ ጦርነቱ ላይ እንደ መጠቀሚያ ወይም እንደ ጦር መሳሪያ እያደረጉት ነው የሚገኙትና አሁን ላይ በዓለማችን ኦልሞስት አይደለም ሰው የሚኖርባቸው ቀርቶ ሰው የማይኖርባቸው ደሴቶች ሳይቀሩ ነው በትራምፕ ታሪፍ የተጣለባቸው። አውስትራሊያ አካባቢ ላይ የሚገኙ በስም አሁን ለመጥቀስ የሚያስቸግሩ የተለያዩ ደሴቶች የሚገኙ ሰው የሌለባቸው 10% 15% የተባለ ታሪፍ ተጥሎባቸዋልና የከፍተኛውን የታሪፍ ጣራ ያረፈባት ሀገር ያው ተጠባቂ እንደሆነ ሁሉ ቻይና ነች። የመጀመሪያው ወደ 54 ከመቶ ገደማ ታሪፍ ተጥሎባታል። እንዲህ ያለ በተለያየ ደረጃ ዓለም ላይ ያሉ ሀገራት ሁሉ ጎረቤት ያሉት እነ ካናዳን ጨምሮ እነ ሜክሲኮን፣ ዩናይትድ ኪንግደም ለምሳሌ 10 ከመቶ ታሪፍ ይሄ ኖርማል ብሎ የገለጹትን ዝቅተኛ የሚባለውን የታሪፍ ምጣኔ ከተጣለባት ሀገር መካከል ሆናለች። ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ፣ ዩናይትድ ኪንግደም እነዚህ ሀገራት በዛ ዝርዝር ውስጥ አሉ። ከዛ ቻይና ማለት ሩሲያ፣ ሰሜን ኮሪያና ኢራን ደግሞ በአሁኑ የትራምፕ የታሪፍ ዝርዝር ውስጥ ምንም የተጠቃለሉ ሀገራት አይደሉም። ለምን ሲባል በተለያዩ የማዕቀብ መንገዶች ኦልሬዲ አፌክትድ የሆኑ ሀገራት ናቸው የሚለውን ሀሳብ በማንሳት ቻይና ምላሽ መስጠት ጀምራለች። እነ ካናዳም ምላሽ መስጠት ጀምረዋል። ግን አንድ ሊካድ የማይገባው ነገር የቻይና የውጭ ንግድ ይባላል 40 ከመቶ የሚሆነው ከአሜሪካ ጋር ነው። የበጀቷን ኦልሞስት 1.5 ከመቶ ገደማ እንደዚህ የቻይናን አጠቃላይ በጀት 1.5 ከመቶ ገደማ የሚሆን የንግድ እንቅስቃሴ ከኤክስፖርት የምታደርገው ወደ አሜሪካ ኤክስፖርት አድርጋለች ቻይና እና ይሄንን እንዴት አድርጋ ነው ልታመጣ ወይም ልታካከስ የምትችለው ልትሞላ የምትችለው? ሪሊ የትራምፕ የታሪፍ አሁን ከኤፕሪል 9 ጀምሮ ይተገበራል። በሚተገበርበት ጊዜ ሊያመጣ የሚችለው ኢኮኖሚያዊ ጫና ምንድን ነው የሚለውን ነገር ያሳያል። ቻይናን በምላሹ ወደ 34 ከመቶ ታሪፍ በመጣል ያጸፋ ምላሽ ለመስጠት ሞክራለች። እሷም ከአፕሪል 10 ጀምሮ ተግባራዊ ያደርጋለሁ ብላለች። ስለዚህ የንግድ ጦርነቱን አሁን በግልጽ እንመለከታለን። አይ ቲንክ የቀረ የለም አፍሪካ ውስጥ ያለ ነው ኢትዮጵያንን ጨምሮ በታሪፍ ውስጥ ከ10 በመቶ እስከ 50 ምናምን በመቶ ድረስ ባለው ስፓን ውስጥ ስለሆነ ማዕቀቡን የጣሉት ብዙ ጥያቄዎች የሚያስነሱ ነገር ነው። የዓለም ኢኮኖሚ በጣም ትልቅ ጫና ውስጥ እንደውም ስቶኮቹ ምናምን የተዘበራረቁ እየተመለከትኩኝ ነበርና እንዲህ አይነት ነገር ዶናልድ ትራምፕ ሲያደርጉት ከዚህ በፊት ያነሳናቸውን ሀሳቦች ነው መልሶ የሚያመጣው። የ100 ዓመታት እቅድን የማስቀጠል ሁኔታ ወይንም ደግሞ አሁን ያለውን ፖለቲካ ማጥራት በዚህም በዛም ማጥራትና አዲስ ስርዓት በራሳቸው አሜሪካኖች አዲስ ስርዓት ሲባል ዓለም በምትፈልገው ከና አሜሪካ በወጣ መልኩ ሳይሆን ራሳቸው አሜሪካኖች ሊመሩት የሚችል አይነት ስርዓትን ማምጣት ወይንም ከዚህ በፊት ሲባል እንደነበረው እያረጀ የሄደውን ነገር መለወጥ እንደሚያስፈልግ ተረድተዋል ማለት ይችላል። ግን በዚህ ሁሉ ውጣ ውረድ መካከል እና አውሮፓ ህብረትም እና ዶናልድ ትራምፕ ጋር መነጋገር እንፈልጋለን የሚል ሀሳብ ሰጥተዋል። ያ ካልሆነ ግን መልሰንኛም አጸፋዊ ማዕቀብ እንጥላለን ወይንም ደግሞ የዚህ የታሪፉን ጉዳይ እንቀጥልበታለን የሚል አሜሪካ ብቻዋን የቆመች እስኪመስል ድረስ ነገሮችን እንደዚህ ውጥንቅጡን አውጥተውታል። ግን በጠቅላላው አሁን ዓለም በቀላሉ ትረጋጋለች ምናምን ልትልም የማትችልበት ደረጃ አለ። በሁሉም ነገር አሜሪካ እየመራች ስላለ በሁሉም ነገር አሜሪካ የምትመራው አስፈላጊ ሆኖም ሲያገኙት አንዱ ጋር አብረው የሚሰሩበትን እድል ከነ ፑቲንም ጋር አብረው የመስራት ፍላጎትም ስላላቸው ከዚህ አንጻር ትልቅ የፖለቲካ ነውጥ በተለይ የታሪፍ ነውጥ አስቸጋሪ ነገር ይዞ ሊመጣ እንደሚችል የሚያሳይ ነው። ከዛ አሁን ያለው ሁኔታ ያረጋ ዓለም ልትመለከት የምትችልበትን አጋጣሚ ነው ሊፈጥር የሚችለው። ከዛም ባሻገር የሩሲያና የዩክሬን ጦርነትም እንደዚሁ ተባብሶ ቀጥሏል። 15 ምናምን ሰዎች በዚህ በሃርኪቭ አካባቢ
በተለይም ደግሞ የራሳቸው የፕሬዚዳንት ቮሎዲሚር ዜሌንስኪ የተወለዱበት ከተማ ላይ የሚሰነዘሩ ጥቃቶች ከባድ የሆኑ መጥተዋልና እሱም ተባብሶ ቀጥሏል። ከዛም ባሻገር የግንኙነቱን ነገር ትራምፕ አስቸጋሪ ነገር ዜሌንስኪን ማውርቻቸዋለሁ በድጋሚ ብለዋል። ትራምፕ ፑቲንን ማውርቻቸዋለሁ፣ ነገር ግን ሁሉም ለመነጋገር ዝግጁ ናቸው፣ ለስምምነት ዝግጁ ናቸው ይላሉ። ግን ጦርነቱ እንደውም ከኢነርጂ መሰረተ ልማት ጋር የተገናኙ ጉዳዮችም ራሳቸውን በጣሰ መልኩ ጥቃቶችን እየተመለከትን ነውና ትንሽ ትራምፕ የሚሏቸውን ነገሮች ለማስተካከል ያሰቧቸውን ነገሮች አሁንም ይሄ ሰላም አመጣለሁ ብሎ ነው የሚያስቡት። ሰላም ለማምጣት እንግዲህ ብዙ ርቀቶች ጓዛለው እያረኩትም ነው ይላሉ። ነገር ግን ደግሞ ጥቃት እርስ በርስ አሁን የሚያስታርቋቸው ኃይላት እነ ሩሲያና እነ ዩክሬን ጦርነት ውስጥ ናቸው። ሰዎች ጠዋቱን ጭምር ህይወታቸውን አጥተዋልና እጅግ አስቸጋሪ ነው። ብሪታንያና ፈረንሳይ ደግሞ በድጋሚ ፕሬዚዳንት ቭላዲሚር ፑቲንን ከሰዋቸዋል። የከሰሷቸው ተኩስ አቁሙ እንዲተገበር አይፈልጉም፣ የራሳቸውን ፍላጎት በአሜሪካ በኩል ራሱ ኢምፖዝ ማድረግ ይፈልጋሉ የሚል ሀሳብም አለና በጣም ውጥንቅጡ የወጣ ሰሞን ነው። በዛ ላይ ትራምፕ ይሄ በታሪፉ በጣም አስቸጋሪ ነገሮችን የፈጠሩባትን ዓለም ከ10 እስከ 50 በመቶ እንግዲህ በራሳቸው የፖለቲካ ፍላጎት ልክ በራሳቸው መጉዳት በሚፈልጉት ልክ በራሳቸው የንግድ ልውውጥ ወይም ቻይና ላይ ይሄን ያህል ታርጌት ባረግ ያዋጣኛል፣ የሆነ ሀገር ላይ ደግሞ 10 በመቶ ዝቅተኛውን ባረግ ያዋጣኛል ብለው የሄዱበትን በዚህ ውስጥ ስትመላለስ ያለውን ጫና ከቨር ያላረገው ሀገር የለምና ይሄን ስትመለከት ዓለም አቀፍ ስለሆነ ታሪፉ ላይ ትልቅ ነውጥ አመጡና ታሪፉ ላይ እንደዚህ ባሉበት አጋጣሚ ደግሞ ፑቲንና ዜሌንስኪ ለመነጋገር ዝግጁ ናቸው፣ ኢራን ከኛ ጋር ለመነጋገር ዝግጁ ናት የሚሉ ሀሳቦችን እዚህ ጋር ያደፈርሱታል። እዚህ ጋር ደግሞ ሰላም የሚፈልጉ ይመስላሉና ያው እንግዲህ ሂደቱን በዚህ በ90 ቀናት ውስጥ የሆነ መስመር አስተካክለው ፖለቲካቸው ሊጀምሩት አስበው ይሆን የሚል ጥያቄ ያስነሳል። ዴፊኒትሊ አሁን የታሪፎቹ ጉዳይ የአሜሪካ ኢኮኖሚክ ፓወሯን ያላትን ኢኮኖሚያዊ አቅም ታሳቢ ባደረገ መልኩ ሀገራት በአሜሪካ ኢኮኖሚ ላይ የተንጠለጠለ አይነት ሙሉ በሙሉ የተንጠለጠለ ነው ባንልም እንኳ ግን ይነስም ይብዛም በተለያየ ደረጃ ላይ የአሜሪካ ኢኮኖሚ ላይ የተንጠለጠለ እንቅስቃሴ አላቸው። ለምሳሌ ቻይና እንዳልኩ 40 ከመቶ የሚሆን የውጭ ንግድ ታረጋለች ማን የሚለውን አይነት መረጃዎች ስትመለከት ከበጀቷን 1 ከመቶ ገደማ የሚሆን አይነት ግብይት አላ ስትል ቻይና ግዙፍ ሀገር እኮ ነች አይደል? ሁሉም ሀገራት በዚህ ደረጃ እነ ካናዳ እነ ሜክሲኮ እያንዳንዱ ሀገር አለው ከአሜሪካ ጋር ይሰጣሉ ይቀበላሉ። ግን ስቲል አሜሪካ በዚህ ደረጃ እንድትሆን የሚያደርጋት ነገር የበለጠ አገራቱ በሷ ላይ የተንጠለጠሉ ስለሆኑ ኢኮኖሚክ ፓወርን መጠቀም ማለት ይሄ ነው። በሌላ ቋም ባለፈው ሳምንት ስናወራ ካስታወስክ የኢትዮጵያ ለምሳሌ በዚህ ቀጠና ላይ ያላት ትልቁ አቅም ኢኮኖሚያዊ አቅም የህዝብ ቁጥሩ አቅም ነው። ይሄ ጂዲፒ የሚባለው ነገር ያው ከአፍሪካ 5ኛ ሆነች አይደል? ማይካድ ሀቅ ነው። ጂዲፒ ፖቴንሻል ስለሆነ ግሮስ ዶሜስቲክ ፕሮዳክት አይደል? ስለዚህ ያንን ኢኮኖሚ መጠቀም መቻል ማለት ይሄ ታሪፍ መጣል ማለት ሳይሆን ግን ከፈለክ ታሪፍም ጥለ ሊሆን ይችላል ከፈለክ ግን ኢኮኖሚክ አቅሙ አንተ ጋር ካለ በዙሪያ ያሉትን ሁሉ አንተ ላይ እንዲንጠለጠሉ ማድረግ ትችላለህ። እንደፈለክ ነገሮች እንዲፋይ ማድረግ ትችላለህ። ሶ ይሄኛው አስፔክት አይ ቲንክ የዶናልድ ትራምፕ በስልጣን ዘመናቸው ይሄ ማጋም ብለው አሜሪካን ወደ ቀደመ ክብሯን መልሳለን ብለው አሜሪካን ወልዚ እናረጋለን እያሉ ነው። ደግሞ አሁን አሜሪካን በሀብት እናጥለቀልቃለን እያሉ ነውና ለዛ አካሄዳቸው የመጠቀም ከቻሉ ሊጠቀሙ የሚችሉበት መንገድ ኢኮኖሚው እንዲያንሰራራ ማድረግ ነው። ኢኮኖሚው የበለጠ ያ የሚሆነው ምንድነው ሎካል ፕሮዳክሽን አሜሪካ ውስጥ እንዲመረት አይደል? ለምሳሌ መኪና አምራቾች፣ የማይክሮቺፕስ አምራቾች የመሳሰሉት እዛው አሜሪካ ውስጥ እንዲመረቱ በዛ የሚፈጠር የስራ ዕድል መፈጠሩን ተከትሎ የሚፈጠር ገበያ ማርኬት እሱ ነገር ዞሮ የአሜሪካን ኢኮኖሚ ያነቃቀዋል። ግን ኢንዳይሬክትሊ ነው ይሄ በረጅም ጊዜ ሂደት ውስጥ ነው ይሄ የሚፈጠረው። በአጭር ጊዜ ግን ጫናው ማን ላይ ነው ከተባለ ትራምፕ ታሪፍ የአሜሪካን ገዢዎች ላይ ነው። ለምሳሌ 25 ከመቶ ነው ታሪፍ የጣሉባቸው የእንትኖች ላይ 25 ከመቶ ታሪፍ ጣሉባቸው ማለት አንድ መኪና አሜሪካ ውስጥ ሲገባ ዓለም አቀፍ ገበያ ላይ ካለ ወይም ዩናይትድ ኪንግደም ውስጥ ከሚሸጥበት ከቻይና መጥቶ ለምሳሌ ከሆነ ዩናይትድ ኪንግደም ውስጥ የሚሸጥበት ዋጋ አለ። አሜሪካ ሲገባ 25 ከመቶ ተጨማሪ ማን ነው የሚከፍለው? ይሄንን ስትል አስመጪው አይደለም የሚከፍለው። አስመጪው ሊከፍል ይችላል። ከዛ ለሚሸጥለት ሰው ግን ጨምሮ የዛን 25 ከመቶ ጨምሮ ይሸጥለታል። ሶ የመኪና ኢንዱስትሪዎች፣ የቤት ኢንዱስትሪ
ብዙ ዘርፎች አሉ የተዘረዘሩ አፌክትድ የሚሆኑና ይሄኛው ነገር በአንድ መልኩ ባጭር ጊዜ ከተመለከትከው የራሱ የሚያመጣው ጫና አለ በተጠቃሚዎች በገዢዎች በአሜሪካውያን ላይ ሪሴሽንም የሚጠበቀው ለዛ ነው። በረጅም ጊዜ ውስጥ ካሰብከው ደግሞ እንደታሰበው ይሄንን ጫና ፈርተው ኩባንያዎች የኢንዱስትሪ ተቋማት የቴክኖሎጂ ተቋማት ወደ አሜሪካ እንዲመለሱ ማድረግ የሚቻል ከሆነ እና እዛው መተው ማኑፋክቸር ካምፓኒዎቻቸውን የሚከፍቱ ከሆነ በረጅም ጊዜ ስኬታማ ነው። ይሄኛው ኢኮኖሚያዊ አስፔክት ነው ብዬ አስባለሁ። ከዛ የግሎባል ፍላጎትን ማስከበር የሚባለው ነገር ላይም ስትመጣ ኢኮኖሚካሊ ጠንካራ ሆነ ምጣኔ ሀብት ጠንከር ብሎ እስከወጣ ድረስ ብቻ ነው በዓለም ላይ በቃ ፈላጭ ቆራጭ መሆን የምትችለው። አሜሪካ ቁጥር አንድ ኢኮኖሚ ስላላትም ጭምር ነው አይደል? ያው ሚሊታሪዎቹ ስቴፕ ባይ ስቴፕ የምናነሳቸው ነገሮች እንዳሉ ኢኮኖሚው ግን መሰረታዊ ነው። ስለዚህ ኢኮኖሚውን ጉዳይ እንዲየሰሩ ሌላ ደግሞ በጂኦፖለቲካው እንቅስቃሴ ላይ ወዲያ ወዲህ የሚረግጡባቸው ከኢራን ጋር ያለውም ነገር ከዩክሬንና ሩሲያ ጋር ያለውም ነገር በነገር ላይ በሩሲያና ዩክሬን ጉዳይ ላይ ትራምፕ አስጠነቀቁ የሚልም ዜና እያየን እኮ ነው። እነ ፑቲንን ማለት እነ ቭላዲሚር ፑቲን አሁን ላይ ባለው ነባራዊ ሁኔታ ሁለት ቦታ የረገጡ ይመስላል። በአንድ መልኩ ጦርነቱን ለማቆም በሌላ መልኩ ደግሞ በጦርነቱን ሳያቆሙ ቀጥለው ፍላጎታቸውን ከዚህ በላይ ማስጠበቅ በሚለው ሀሳብ ላይ ትራምፕ እንግዲህ 90 ቀን ሞላቸው። እኔ ስልጣን ላይ በሆነ ኖር ይሄ ጦርነት አይፈጠርም እያሉ እስከ መቼ ድረስ እንደሚቀጥሉ አላቅም። ያው ቀኑ እየጨመረ እንግዲህ 100ኛ ቀናቸውም እየደፈነ እየመጣ ስለሆነና ዋነኛው ግን በዚህ ሂደት ላይ ምንድነው የችግሩ ወይም ወደ ሰላም ስምምነቱ ለመምጣት እንቅፋት የሆነው ነገር ትራምፕ የሚያደርጓቸው ጥረቶች መሳሰሉት ነገሮች እንዳሉ ሆነው በሁለቱም ወገን በኩል ያሉ ቅድመ ሁኔታዎች የተዘረዘሩ ቅድመ ሁኔታዎች ስቲል በሩሲያም በዩክሬንም በኩል ሩሲያ ዛሬም ከምስራቅ ዩክሬን ግዛቶች አልወጣም የማለት ፍላጎቱ አለ። የትኛውም አይነት ወታደር የሰላም አስከባሪ ኃይል ሆኖ እንዲገባ አትፈልግም። በተመሳሳይ ደግሞ ዩክሬን ትላንት ነው ከትላንት ወዲያ የዩናይትድ ኪንግደሙ መከላከያ ነው የአሜሪካው መከላከያ ዩናይትድ ኪንግደም ይቀርታ የዩናይትድ ኪንግደም የመከላከያ ሰዎች ሲናገሩ አንድ የሰማሁት ነገር ምንድነው ጠንካራ ሆና እስከምትመጣ ድረስ ዩክሬን የጦር መሳሪያ ድጋፋችንን እንቀጥላለን። ቅድም እየከሰሱ ነበር ብለህ ያነሳው ጉዳይ ላይ የሚሉት ነገር ያንን አይደለም። ሩሲያ እየቀጠለች ነው። ቭላዲሚር ፑቲን ምን እያደረክ እንደሆነ እንመለከታለን፣ ግዛትን እያሰፋ ነው፣ ጦርነቱን እየቀጠልክ እንደሆነ እንመለከታለን እና ያ ደግሞ ሊቆም የሚችለው ጠንካራ የሆነች ዩክሬን እስከምትፈጠር ድረስ ነው የሚል ሀሳብን እያነሱ ነበርና ይሄኛው ነገር ስቲል ሌላኛው አሳሳቢ የምስራቅ አውሮፓ ጉዳይ ሆኖ ቀጥሏል ማለት ነው። ያ ብዙ ነገሮች አሉ። ያው እንግዲህ ዞሮ ዞሮ የሚያመጣው ዓለም ወደ ምን እየሄደች ነው ወደሚለው ስለሆነ የኢራንና የአሜሪካን ጉዳይ በስፋት እናነሳለንና በተለይም አሜሪካ ወደ መካከለኛው ምስራቅ ህንድ ውቅያኖስ አካባቢ ጦሯን አስጠጋች። የነ ዩኤስኤስ ሃሪስ ትሩማንም በተለየ መንገድ ከዚህ ቀደም ከነበረው የተለየ እንቅስቃሴ ውስጥ ገብተዋል የሚል ሀሳብ አለ። ከዛ ኢራን ደግሞ ቀድማ ጥቃት ልትሰነዝር ትችላለች የሚል ሀሳብ አለ። ፈረንሳይ በራሷ ኢራን ጥቃት መሰንዘሯ አይቀርም ወይም ደግሞ ሙሉ ጦርነት ውስጥ የመገባቱ ነገር በመካከለኛው ምስራቅ አይቀርም የሚል ሀሳብ አላት። የሩሲያ መንግስት ደግሞ በተለይም የውጭ ጉዳይ ሚኒስቴሩ ባወጣው መግለጫ በኢራን ላይ ሊቃጣ የሚችል ጥቃት ሁሉ ተቀባይነት የሌለው ህገወጥ ነው እስከ ማለት ደርሷልና እነዚህ አራት ነገሮች እንኳን ስትመለከት ሁሉም ነገር ወደ ሆነ ጦርነት ሊወስዱ የሚችሉ አይነት ግንዛቤ ያላቸው እንደሆነ ይጠቁማልና ምናልባት የኢራን ፖለቲከኞች አሁን ባሉበት ሁኔታ ጥቃት ይሰነዝራሉ አይሰነዝሩም ብዙ ማሳያዎችን ልናነሳ እንችላለን። ካለባቸው ጫና ምን ሊያደርጉ ይችላሉ? ግን አንዳንድ ወታደራዊ መሪዎች ስማቸው እንዳይጠቀስ የሚፈልጉም ችግር የለውም ብለውም የሚናገሩ በተለይም ከቴሌግራፍ ጋር በነበራቸው ቆይታ ሶስት አይነት ሀሳብ ያለው ነገር አምጥተዋል። አንደኛው ኢራን ይሄ ፕሪምፕቲቭ የሚባለው ወይንም ደግሞ ሳይቀድሙኝ መቅደም የሚል አይነት ጥቃት ልትሰነዝር ትችላለች የሚል አንደምታ ያለው ሀሳብ የሚሰጥዋሉ። ሁለተኞቹ ደግሞ ጥቃት እንኳን ቀጥታ የአሜሪካ ጦር ወይንም ደግሞ አጋሮቿ ላይ መሰንዘር አንፈልግም፣ ነገር ግን ለምሳሌ በዚህ በህንድ ውቅያኖስ አካባቢ ባለው በዚህ በዴጎ ጋርሲያ በሚባለው ደሴት ላይ አሁን የመጡት ቢ2 የሚባሉት ቦምብ ጣዮች እነሱን ጨምሮ እዛ አካባቢ ያለውን ውሃውን መምታት እንችላለን። ውሃውን መተን ግን መልእክት ለአሜሪካ ፖለቲከኞች መላክ እንችላለን። ሶስተኛው ደግሞ ምንም ቢሆን ምን የምናደርገው ወታደራዊ እንቅስቃሴ ሁሉ በእንደዚህ አይነት ነገሮች ላይ የማንታገስ መሆናችንን ለማሳየት ጭምር በሶስት ማዕቀፍ ውስጥ ያለ አንደኛው ቅድሚያ ጥቃት ልንሰነዝር እንችላለን። ሁለተኛ ደግሞ
ቦታው ላይ አንመታም፣ ትክክለኛ ታርጌት አንጠብቅም፣ ግን አካባቢው ላይ ማጥቃት እንደምንችል እናሳያለን። ከዛ ውጭ ደግሞ እነሱ እንደሚያደርጉት እኛ ለአሜሪካ ፖለቲከኞች መልእክት እንልካለን። እነሱ ለሚዝቱት እኛ ምላሽ እንዳለን አጽንኦት መስጠት እንፈልጋለንና በዚህ ፍሬም ውስጥ የሆነ የፖለቲካና ወታደራዊ ግንዛቤ አለ በኢራን በኩል። አሜሪካን በተመሳይ አሁን በነዚህ በዲየጎ ጋርሲያ በሚባለው አካባቢ ላይ ከ20 እስከ 35 በመቶ እነዚህ ቢ2 የሚባሉ አደገኛ በጣም ባንከር በስተር የሚባሉት በጣም ጥልቅ የሆነ የመሬት ክፍልን ወይም ደግሞ አሁን ኢራን አለኝ የምትላቸው የሚሳኤል ከተሞች አሉ አይደለ፣ ምድር ውስጥ የተዘረጉ እነሱ ላይ ገብቶ ጥቃት መሰንዘር የሚችል ጠልቆ እንደዚህ መውደም የሚችል አይነት የጦር መሳሪያ መጠቀም እንደሚችሉ እያሳዩ ነው ያሉትና ያኛው በተለይም እነዚህ ቢቶዎች ከዚህ አንጻር አብሮ የተቃኘ ነገር ስለሚኖራቸው የተለየ ነገር ላይ ጠበቅ ይችላል። የአሜሪካ ኃይሎችም እንግዲህ ወደ ዲየጎ ጋርሲያ ቢቱ ቦምብ ጣዮችን ሲያሰማሩ አላማቸው እንግዲህ ቀደም ሲል እንደተባለው ከ20 እስከ 30 በመቶ የሚሆነውን ሊያደርጉት የሚችለው በዚህ መንገድ ወይንም ደግሞ ወታደሮቹ ከዚህ አንጻር ወታደራዊ እንቅስቃሴ ውስጥ እንዳሉ ይጠቁማልና ሁሉም ነገር እጅግ አስቸጋሪ ነው። በተለይም እዚህ መካከለኛው ምስራቅ ላይ ስትመለከትና እነዚህ ነገሮች ወደዚህ መቅረባቸው ምን ያህል ጦርነቱን ያባብሰዋል። እንደምታውቀው የብሪታንያና የዩኤስ ቤዛር ለሚባለው ይሄ ዲየጎ ጋርሲያ የሚባለው እሱ አካባቢ ላይ የሚሰነዘር ጥቃት እጅግ አደገኛ ነው። እንዳልኩ እንግዲህ አሜሪካ 20 የሚሆኑ እነዚህ ቢቱ ቦምቦች አሏት። ቦምብ ጣዮች አደገኞቹ ተዋጊ ጀቶች እስከ ከ20 በላይ ይባላል። አብዛኞቹ የተሰማሩት እዚህ አካባቢ ማለትም ህንድ ውቅያኖስ በእነዚህ ቅድም ባነሳናቸው ደሴቶች አካባቢ ነው። ያ ማለት ከ20 እስከ 30 በመቶ የሚሆኑት እዚህ አካባቢ ይንቀሳቀሳሉና ምን ታስቡ ሲባል ኢራን ብቻ አይደለችም። መካከለኛው ምስራቅ ላይ ያለው ኃይል በኢራን በኩል የሚመጡት ኃይሎች ስለሚታወቁ ህንድ ውቅያኖስ ላይ እነማን አሉ፣ እዛ አካባቢ ማን የፖለቲካና የጂኦፖለቲካውን መቆጣጠር ፍላጎት ያለው ኃይል አለ ብለን ስናስብ እንደምናውቀው ሩሲያ፣ ቻይና፣ ህንድ ሳትቀር የምናነሳቸው ነገሮች ስለሆኑ ሁሉም እንቅስቃሴ ለምን በዚህ ሰዓት ከ20 እስከ 30 በመቶ የሚሆነውን እነዚህ አደገኛ ቢቱ የሚባሉ ቦምበሮች እዚህ አካባቢ ተንቀሳቀሱ ማብረርስ ለምን አስፈለገ የሚል ጥያቄ ስታነሳ አላማው ከነዚህ የወጣ አይደለምና ተመሳሳይ የአሜሪካ ፖለቲከኞችም እንደውም አንድ ስማቸው አይ ቲንክ ሴድሪክ የሚባል የቀድሞ የአሜሪካ የጦር ኃይል ጀነራል ነበሩ። አሁን በሲኤንኤን ተንታኝም ናቸውና እሳቸው ያሉት ምንድነው ልክ የኢራን ፖለቲከኞች ያስቀመጧቸውን ወታደሮች ያስቀመጧቸውን ለማስፈራራትም ከሆነ ሙከራ ለማድረግም ከሆነ ለየትኛውም ነገር እነሱ ሳይቀድሙን ለመቅደም በሚል በሶስት አይነት ምዕራፍ እንዳስቀመጧቸው አይነት የአሜሪካ ፖለቲከኞችን ፔንታጎንም እንዳለው አንደኛ ኢራንን እና የምትደግፋቸውና ሁቲዎችን ለማስፈራራት፣ ሁለተኛ እዛ አካባቢ ያለውን ነገር ለመቆጣጠር፣ ሶስተኛ ደግሞ አስፈላጊ ሆኖ ከተገኘ የኒውክሌር ድርድሩ ጉዳይ መፍትሄ የማይመጣለት ከሆነ ጥቃት መሰንዘር የሚችሉበትን ልክ የኢራን ሀሳብን በድጋሚ ደግሞ ከአሜሪካ በኩልም እንዳለ የሚያሳይ ነውና እጅግ አስቸጋሪ የሚያደርገው ይሄ ቢቱ የሚባሉት እስከ እንደምታውቀው እንግዲህ 30,000 ፓውንድ የሚሆን እነዚህ ቅድም ያነሳናቸው የቦምብ አይነቶች ወደ ጥልቅ ጥቃት መሰንዘር የሚችሉ ወደ መሬት በጣም ገብተው ውድመት የሚያስከትሉ እንደውም እስራኤል የኢራን የኒውክሌር እንትኖች ፋሲሊቲ ስትመታ እነዚህን ሳትጠቀም አልቀረችም ምናምን የሚሉ መረጃዎች ሲወጡ ነበርና እንደዚህ አይነት ጠንከር ያሉ ወደ መሬት ወይም አይገኙም ሀርደን ተደርገው የተሰሩ አይገኙም ተብሎ የታሰቡ ቦታዎችን መምታት የሚችል 30,000 ፓውንድ ቦምብ መሸከም የሚችሉ ናቸውና እነዚህ እንቅስቃሴው ትንሽ መካከለኛው ምስራቅን እንትን ብሎታል። እንደምታውቀው ነገሩ የጀመረው ከስቴፕ ባይ ስቴፕ አለ። አሁን እዚህ ያለበት ደረጃ ላይ የደረሰው ኦር አሜሪካም አሁን ያልካቸውን አይነት ቢቱ የሚባሉ ቦምብ ጣይ አውሮፕላኖች እስከ ማስጠጋት የደረሰችው ከዛ በፊት ዋነኛው ለሰሞነኛው ውጥረት ፍላሽ ፖይንት ተደርጎ የሚቆጠረው የትራምፕ ማስጠንቀቂያ ነው። ትራምፕ አሜሪካ ማለት ኢራን የኒውክሌር ስምምነት ጉዳይን የማትቀበል ከሆነ በቦምብ መታታለሁ የሚል አይነት ሀሳብን አስተላለፉ። እንግዲህ ደብዳቤም ጽፈው ነበረ ባለፈው ሳምንት እንደራደር የሚል አይነት በቀጥተኛ መንገድ ነው መደራደር የምፈልገው፣ በእንደዚህ አይነት በተዋረደና በተናቀ መልኩ
መደራደር አንፈልግም አለች ኢራን። ከዛ ትራምፕ በሰጡት ምላሽ ነው እንግዲህ ቀጥተኛ ድርድርን አማራጭ የሚያደርጉ ይመስለኛል የሚል አይነት ሀሳብን አጠቃለው። ግን ቀጥተኛ ወደ ድርድር የማይመጡ ከሆነ ብቻ ኢን ዋን ዌይ ኦር አናዘር ይላሉ። በአንድም ይሁን በሌላ ምክንያት በአንድም ይሁን በሌላ መንገድ የኢራንን የኒውክሌር መርሃ ግብር ላይ ያነጣጠረ ጥቃትን ለመሰንዘር ጥረት እያደረጉ የመሆናቸውን ጉዳይ የተመለከትን ነውና የአሜሪካና የኢራን እንግዲህ አሁናዊ ውጥረት ይህ በዚህ ደረጃ የሚገለጽ ከሆነ አሁን አሜሪካ እነዚህን ቢቱ ቦምበር የሚባሉትን አውዳሚ ቦምብ ጣይ አውሮፕላኖች ወደዛ እንደማስጠጋቷ ሁሉ ኢራንም ደግሞ ባለፉት 2-3 ወራት ገደማ የመጣችበት መንገድ አለ። ምን ማለት ነው? በጣም በከፍተኛ ወታደራዊ ዝግጅት ነው የቆየችው ኢራን። የከፍተኛ ወታደራዊ ዝግጅት ሲባል ደግሞ የመሬት ውስጥ የተደበቁ የሚሳኤል ከተሞችን ስታስተዋውቅ በጣም ደግሞ አንድ የሚገርመኛል የባህር መርከቧ ላይ ከተቀላቀሉት የጦር ቴክኖሎጂዎቿ መካከል የንግድ መርከባቸውን ቀጥቅጠው እንግዲህ ብረት አቀልጠው ልትል በምትችል ሁኔታ የንግድ መርከብ ነበረ። ያን የንግድ መርከብ ቀይረው ወደ ጦር መርከብነት ቀይረውታል። ሳይበር ጦርነትን ለማከናወን የሚያስችል ብቻ በተቻለ መጠን ኢራን እንግዲህ በማዕቀብ ውስጥም ሆና በተቻለ መጠን የጦር ዝግጅት ስታደርግ ልምምድ ስታደርግ ቆይታለች። በተለይ የኒውክሌር ጣቢያዎቹ አሉባቸው ተብሎ በሚታሰቡ አካባቢዎች ላይ የጸረ አየር ላይ ጥቃት መከላከያ ሚሳኤል ስትገጥም ቆይታለች። በዚህ ሁሉ መካከል ደግሞ ባለፉት ወራት ውስጥ ይዛ የመጣችው አንድ በጣም ትልቁና መሰረታዊ የሆነላት ነገር ካደረገችው ወታደራዊ ዝግጅት ባሻገር ከሩሲያን በጎን ማስቀመጧ ነው። ሩሲያን በጎን ማስቀመጧ ነው ሲባል ምንድነው የአሜሪካና የቭላዲሚር ፑቲንና የትራምፕ አሁናዊ ነገር ይታወቃል። ጫጉላ ላይ ናቸው እንበል። ያው እስከመቼ እንደሚቀጥል ያው ብዙም የሚቀጥል አይነት ስለማይመስል ማለት ነውና ነገር ግን ኢራንና ሩሲያ ግን ባለፉት አመታት በጣም ጠንካራ የሆነ አጋርነት በተለይ የሩሲያ ዩክሬን ጦርነት ከተጀመረ በኋላ ምንድነው ሙጃሂር 6 ነው እየተባለ የሚጠራው የኢራን ድሮን አሁን ዩክሬን ውስጥ በጣም ተግባር ላይ ጥቅም ላይ እየዋሉ ያሉ ድሮኖች ጨምሮ የተለያዩ የጦር መሳሪያዎች ሻሂድ በአብዛኛው ሙጃሂድ አልኩኝ ሻሂድ 6 የሚባል አይነት የጦር ነፃ አውጪ አይነት ነገር ነው ሙጃሂድ ነው እንደዛ ነገር እና እነዚህ ትብብራቸው ሁለቱ ያሳዩ የመጡት ትብብር ከዛም እኮ ኦልሞስት አሁን በሰሜን ኮሪያና በኢራን መካከል በሰሜን ኮሪያና በሩሲያ መካከል አለ የሚባለው ስምምነት ምን አይነት ስምምነት ነው? እኔ ከተነካው አንተ እንደተነካ ይቆጠራል የሚል ትንሽ ሁኔታ እንደምንለው አርቲክል 5 ላይ እንዳለው በኢራንና በሩሲያ መካከል ደግሞ ልክ ከዚህ ሌቭል በተወሰነ የሚያንስ ይሄ ሙሉ በሙሉ እኔ ከተነካው አንተ እንደተነካ ይቆጠራል የሚል ባይሆንም ነገር ግን የሩሲያን መሬት በመጠቀም ወይም የግዛት በመጠቀም ኢራንን ማጥቃት እንደማይቻል ኢራንን በመጠቀም ሩሲያን ማጥቃት እንደማይቻል የሚያረጋግጥ አይነት ስምምነት ነው ያላቸው። እንግዲህ በጦር መሳሪያ ዝግጅት ስታደርግ ከመምጣቷ ባለፈ ኢራን አጋርም ጭምር ይዛ መጣለች። ሩሲያ የምትባል አሁን ከምዕራቡ ዓለም ጋር ሊባል በሚችል ሁኔታ በጦርነት ውስጥ ያለ አካል አጋር አድርጋ ይዛ መጣለች። አሁን እነዚህ ዴቨሎፕመንቶች በአንድም ሆነ በሌላ ለነ ትራምፕ አስተዳደር እንደ ስጋት ነው የሚታዩት። ኢራን በዚህ ደረጃ አሁን ኒውክሌር ብቻ አይደለም ገብቷል። ኒውክሌር ብቻ ሳይሆን የማያምኑት አስተዳደር ይመኑትም አይመኑትም የራሳቸው ጉዳይ ሆኖ ግን በእነ ትራምፕ መነጽር ከተመለከተ ነው የአያቶላህን አስተዳደር የሚያምኑት አስተዳደር አይደለም። ነገ ድንገት ተነስቶ እስራኤል ላይ የሆነ ነገር ያደርጋል ብለው የሚያስቡት አስተዳደር ነው። ኒውክሌር አግኝቶ ቀርቶ ደግሞ አስበው ምን ሊሆን እንደሚችል። ስለዚህ ይሄንን በዚህ በስጋትነት የሚመለከቱት ሪጂም ቼንጅ መኖር አለበት፣ አገዛዙ መለወጥ አለበት ብለው የሚያስቡት መንግስት ወይም አስተዳደር ኢራን ውስጥ አሁን ከሩሲያ ጋር ተባብሮ ጭምር በጦር መሳሪያ ፈርጥሟል። ስለዚህ ይሄን ሁኔታ በዝምታ ያልፉታል ብሎ መጠበቅ ራሱ እንትን ነው የሚሆነው ማለት እንደው የሆነ ጦርነት ይገባሉ ያልኩ አይደለም። እሱን ስናይ እናያለን። ግን እንደው በአካባቢው ላይ ጥቃትን እንቅስቃሴን የመቀነስ የመከላከል አይነት እንቅስቃሴ መመልከታችን የሚገርም አይደለም። ከዚህ ጋር ተያይዞ ነው እንግዲህ አሁን ዲያጎ ጋርሲያ የሚባለው እንትን ላይ የቢቱ ቦምበሮችን ማስጠጋታቸው ትልቅ የሚሆነው ለምንድን ነው? እነዚህ ቢቱ ቦምበሮች ሲባል እኮ ከ20 ውስጥ 7 አስቡ እንግዲህ አስበው 7 ከደረሱ በጣም የሚገርም ነው። በጣም ስትራቴጂክ ናቸው እነዚህ ቦምበሮች። ከራዳር ውጪ መብረር ይችላሉ። በጣም አንዲቴክተብል ማለት አለ የሚባል ራዳር ላያያቸው ላይመለከታቸው ይችላል። በዓለም ላይ የትኛውም አካባቢ ላይ ኢቭን ኢንክሉዲንግ
ሩሲያ የሚያመኑት ጉዳይ ነው እና ኢራንም የሚያውቁት ጉዳይ ነው። ይሄ የኤር ሱፔሪዮሪቲ አሜሪካ ጋር በተገናኘ ብዙ የማያጠያይቁ ነገሮች አሉና ይሄኛው አንደኛው ወታደራዊ ልዕልናቸውን ያሳዩበት ቴክኖሎጂ ነው ቢቱ ቦምበርስ። አሁን ደግሞ ኤፍ47 የሚባል ሌላ በጣም አስገራሚ በጣም ጅንባፍ ላይ የሚያስጭን አይነት የጦር ጀት እንግዲህ የተመረተ ነው። 2019 ጀምሮ ሙከራ ላይ ነበር። አይ ቲንክ አሁን በቅርቡ የምናይ ይመስለኛል። እና በእንደዚህ አይነት ደረጃ አለ የሚባል ዓለም ላይ አለ ከሚባል ቁጥር አንድ ሊገለጹ ከሚችል አይነት የጦር ጀቶች መካከል አንዱ ከራዳር ውጭ መብረር ይችላል። እንዳልከው በንከር ቦምብ ይሸከማል። የትኛውን ቦታ ላይ ዲቴክት ከተደረገ ገብቶ ኢላማውን መጥቶ መውጣት ይችላል። ስለዚህ ወደ ኢራን አካባቢ ይሄንን የጦር መሳሪያ አስጠጉት ማለት በመጀመሪያውም በሁለተኛው የዓለም ጦርነት ላይ ሲጀምር ያን አካባቢ አሜሪካ ስትጠቀመው ነበር የተለያዩ ፍላጎቶቿን ለማስፈጸም በዙሪያው ላይ እና አሁን ላይም በዛ አካባቢ ላይ ጦሯን አስጠጋች ማለት ምን ቢታሰብ ነው? ምን ሊመጣ ታቅዶ ነው? እንደው ዝም ብሎ ማስፈራሪያ ነው ወይንስ አክቹአሊ የሆነ ነገር የሚሉበት መልእክት ማስተላለፍ የፈለጉበት ነው የሚለውን ጥያቄ ማንሳት አለብን። ኢንጀነራል ካየው አሁን ላይ እንደ ትራምፕ አስተዳደር ወደ ጦርነት ውስጥ ዘሎ ለመግባት እንትን የሚል አይመስለኝም። ምክንያቱም ቀላል አይሆንም። ትራምፕ አስተዳደር ይህንን አንደርስታንድ የሚያደርግ ይመስለኛል። ቀላል አይሆንም ማለት አንደኛ ኢራን ያላት ወታደራዊ አቅም፣ ሁለተኛ ነገር ደግሞ ከነ ሩሲያ የመሰሉ ሀገራት ሩሲያ ምንድን ነው ያለችው? አናክሰፕት በቃ ምንም ተቀባይነት የሌለውና ኢሌጋል ህገ ወጥ የሆነ ከዛ ደግሞ ውጤት የሚያስከትል ሌላ የራሱን ኮንሲኩዌንስ ይዞ የሚመጣ የራሱን ውጤት ይዞ የሚመጣ ነገር ነው ስትል የተቃወመች። ኢማጂን እኮ ሩሲያ ከሆኑ ሳምንታት በፊት በሩሲያና በኢራንና በአሜሪካ መካከል አደራዳሪ ልሁን ስትል የነበረች ሀገር ነች። ያኔም ግን ስናነሳ የነበረው ጉዳይ ምንድነው? እንዴት ነው የጦር መሳሪያ ከኢራን እየገዛች እነ ዶናልድ ትራምፕ ሩሲያን ሊያምኑ የሚችሉት የሚል ሀሳብ ስናነሳ ነበር ካስታወስክና ኦብቪየስሊ እሱ ነው በግልጽ ያየ ነው። በቃ ሩሲያ መሀል ላይ መሆን አትችልም። ምክንያቱም ከኢራን ጋር በቃ ግልጽ የሆነ ወታደራዊ አጋርነት አላት። ከአሜሪካ ጋር እንደ ድልድይ ሆና ልታገናኝ አትችልም። ያንን በሚያረጋግጥ መልኩ ምናልባትም ደግሞ ነገሮቹ እንደተሰጋው ጦርነቶቹ የሚጀመሩ ከሆነ በተወሰነ ምክንያቱም አሁን በዩክሬን ጦርነቷ ላይ ድጋፍ አድርጋላታለች ኢራን። ታዲያ ኢራን ጦርነት ውስጥ ገብታ ሩሲያ እንዴት ዝም ትላለች? በተወሰነ መልኩ በተለይ አሁን ጦርነቱን ደግሞ የራሷን እያገባደደች አይደል? አሁን የዩክሬን ጦርነት በጣም የጦዘበት ጊዜ ቢሆን ኖሮ እንደው ራሷ ላይ ያተኩራለች ልትል ትችላለች። ራይት ናው ግን በተወሰነ ጦርነቱ ላይ የፈለጉትን ነገር ማድረግ የሚችሉበት ሁኔታ ላይ ስለመጡ እነ ቭላዲሚር ፑቲን ይሄ ፍላጎታቸውን ለማስከበር እንዲያውም የሚያቀርቡት መደራደሪያ ውስጥ ሆኖ ሊመጣ ይችላል። ሁላ ከኢራን ጋር ምንም አይነት ጦርነት አያስፈልግም። ምክንያቱም መታመን አለብን። እንደ ግሬት ፓወር ሆነ ስትመጣ አሁን አሜሪካን ታማኝነቷን እየታጣ ነው አይደለ? እነ ሩሲያ የመሰሉ ሀገራት አጋር ሲፈጥሩ ደግሞ አሁን ከሰሜን ኮሪያ ጋር አንቺ ከተነካሽ እኔ እንደተነካው ይቆጠራል የሚል ስምምነት የፈረመችው ታማኝነቷን ለማረጋገጥ ነው። ኢራን በዚህ ደረጃ ላይ ድጋፍ ያደረገችላት ወታደራዊ ጦር መሳሪያዎች ሽያጭ ያከናወነችላት ዞር ብላ ማታይ አይነት ከሆነ የትኛው አይነት አጋር ነው ወደፊት ትረስት አድርጎ ከሷ ጋር እንደው በጦርነት ይቀጥላል ነገሩ ብለን ካሰብን ነው እነዚህ የቢሆን ሀሳቦች የምናነሳው። ስለዚህ እነዚህ ሁኔታዎች ሞር ወደ ለየለት ነገር ውስጥ የማስገባት ሳይሆን ይልቁንም የማስፈራሪያ ወደ ድርድር ጠረጴዛ ላይ ለማምጣት ጫና ለማሳደር እየተጠቀሙባቸው። ኢራንም እኮ ብላለች 50 ሺህ የሚጠጉ የአሜሪካ ወታደሮች በመካከለኛው ምስራቅ ያሉ በኢላማዬ ውስጥ ናቸው ብላለች ኢራን። እነዚህ ሀሳቦች ሞር ወደ ድርድር ለመምጣት ጫና መፍጠሪያ መንገዶች አድርጌ አንደኛው እመለከታቸዋለሁ እላለሁ። ሞር እንቅስቃሴዎቹ ምናምን ስትመለከታቸው እንደዚህ አሁን ጠንከር ያለ ወታደራዊ እንቅስቃሴ በአሜሪካ ኃይሎች በኩል በዚህ በደሴቱ አካባቢ ማምጣት ምናምን ትንሽ የሚሰጥ ትርጉም አለው። ምን ታስቦ ነው? አብዛኞቹን በሚባል ደረጃ ከ20 ቢቱ አላት ተብሎ ከሚታሰቡ ቦምበሮች 7 ምናምን የሚሆኑትን እዚህ አካባቢ ማስፈር ለምን አስፈለገ ስትል እጅግ የሆነ አዲስ ነገር ልትፈጥር ትፈልጋ ይሆን የሚል ጥያቄም እንዲሁ ታነሳለ። በሌላ በኩል ደግሞ ከትራምፕን ባህሪ አሁን ኢኮኖሚ ከመሰብሰብ አንጻር አንድ ቢቱኮ እንደምንም በቃ ተጋግጠህ ብታጠቃ ብትመታ እኮ $2 ቢሊዮን ነው። 2-3ቱም ብትመታ ደግሞ እንግዲህ ያለውን ኪሳራ ለነ ዶናልድ ትራምፕ ካላቸው ባህሪ አንጻር ዋጋ የሚያስከፍልም እንደሆነ ያውቃሉ። ምንም እንኳን ይሄ ጎስት ኦፍ ደስካይ ለሚባሉት የሰማዩ መንፈስ ወይም ደግሞ በሰማይ የማይታዩ ምክንያቱም ያው ጎስት ኦፍ ተመልካቾቻችን በዛ መንገድ ይረዱት። ጎስት ኦፍ ደስካይ ሲባል እንግዲህ ያው የማይታዩ የሆነ በሰማይ ላይ ያሉ መንፈሶች ሆነው
ያው መንፈስ ሲባል ሌላ ኮኖቴሽን እንዳይኖረው ብዬ ነው። ጎስት ኦፍ ዘ ስካይ በሚለው የያዙትና ተመልካቾቻችን ስለማይታዩ ዲቴክት ስለማይደረጉ ከራዳር ውጪ ሆነው ስለሚሄዱ አንዳንድ ሰዎች አይ ራዳር እንኳን ያያቸዋል ምናምን ስለማያያቸው ነው ጎስት ኦፍ ዘ ስካይ የተባሉት። አሜሪካን በደንብ የምትመጻደቅባቸው ከዚህ አንጻር ነው። ግን እንደሚታሰበውም ደግሞ አንድ ሁድሰን ተቋም አለ አይደል አሜሪካ አንድ ትንታኔ ሲሰጥ ነበረ እንደ ይሄ ልክ እንደ ዘዋር ዞን አይነት ሀሳቦችን ሲያቀርብ ነበርና እንደው እዚህ ላይ የዲየጎ ጋርሲያ የሚባለው ደሴት ላይ እርግጥ ነው በነገራችን ላይ ያው ቀደም ባለው ጊዜ በነበረ ሁኔታ እዛ ላይ ጦር ማስፈር እዛ ላይ ራቅ ብለህ የህንዱ ውቅያኖስ መካከለኛው ክፍል ላይ ራቅ ብለህ ነው እና በየትኛውም አቅጣጫ መመታት እንዳትችል ታስቦ የተደረገ ነው። ግን በአሁኑ ቴክኖሎጂ እንደምታስበው ኤቭሪዌር ዓለምን መምታት የሚያስችል ቴክኖሎጂ ብዙ ሀገራት አላቸው። እንግዲህ እንደሚነግሩን ማለት ነው ሩሲያ ራሱ የትኛውንም የዓለም ጥግ መምታት እንችላለን የሚል አንድ ከዚህ በፊት አንድ ሚሳኤል አስተዋውቀን ነበርና ስለዚህ አይመታም ማለት አይደለም። ከዚህ በፊት በነበረው ትርክት ወይም ናሬሽን ግን እዚህ ላይ ጦር ማስፈር በጊዜው በነበረ ሁኔታ ከርቀቱ አንጻር ራሱን ችሎ የሆነ ጥግ ላይ ያለ ቦታ በተለይም በህንድ ውቅያኖስ በተለያዩ አቅጣጫዎች አይተው መሀል ላይ ነው ይሄ ደሴት ያለውና ከዚህ አንጻር በቀላሉ አይመታም ተብሎ ይታሰብ ነበር እስከ ቅርብ ጊዜ። አሁን ባለው ሁኔታ ግን ቴክኖሎጂ ተቀይሯል። ኤቭሪዌር ልትመታው ይችላልና ይሄኛው ተቋም ያወጣው መረጃ ደግሞ እንደ ቢያንስ ነው ያለው 5 ሚሳኤል እንደምንም ተሟሙቶ እዚህ ደሴት ላይ ከደረሰ ሁሉንም ነገር እንዲያከትምለት ያደርጋል። እነዚህ ሚሳኤል ሲባል ግን ጠንካሮቹ እንደና ኦርሽኒክ አይነት ላይሆን ይችላል። ኦርሽኒክ አንዱም ሊበቃ ይችላል ኢላማውን ከመታ። ግን 5 ሚሳኤሎች እንኳን የተለመደ ዋርሄድ አረር ጫፍ ተገጥሞላቸው እዛ ቦታ ላይ ቢያርፉ ሊያወድሙት የሚችሉት ነገር ነው። ስለዚህ ቀላል አይነት ኮንሲኩዌንስ የለውም። ግን ያ ማለት ደግሞ አደርስበትም ሲባል ርቀቱን ግምቱ ስታስገባ የአሜሪካ ኃይል ከኢራን ተነስተ 3795 ኪሎ ሜትር ነው አጭሩ ርቀት ከኢራን እስከዚህ ዲየጎ ጋርሲያ የሚባለው ግዛት ያለውና እስከዛ እስክደርስ ድረስ ይሄ ሴንትኮም የሚባለው ማዕከላዊ እዝ መካከለኛው ምስራቅ ላይ ያለው ምን ይሰራል? ያ ነው አድቫንቴጁ። ያቋርጠዋል። እንደውም አንድ ስሟ የሚያስቅ ቲራቫናንቱ ፕራም የምትባል እዛ አካባቢ የህንድ ግዛት ነች አይ ቲንክ እዛ አካባቢ አለችና ከዚህ እንደው እዛ እንኳን መሄድ እዛ እንኳን ከቀረብክ 1960 አካባቢ ኪሎ ሜትር ነው። ያኛው እንግዲህ ሰላማዊ ቀጠና ነው ከአሜሪካ ጋር መነካካት የማይፈልግ ከኢራን ጋር እንግዲህ 3795 ከዚህ ከኛ ቴንዛኒያ ተነስተ ደግሞ ስትሄድ ወደ 3500 ኪሎ ሜትር ነው። ይሄን ሁሉ ግምት ውስጥ አስገብተው ነው እዛ ላይ ቤዛቸውን መስርተው የነበረውና ለቀደም ላለው ጊዜ በቃ የገነት ነው። ከየትም ቦታ ላትመታ ትችላለህ ቴክኖሎጂ ስለሌለ። አሁን ግን ልትመታ ትችላለህ። እንደው 5 ሚሳኤል ምናምን የሚለው ነገር እንዳለ ሆኖ ግን አሜሪካ ቀደም ያነሳነው ይሄ ሴንትኮም የሚባለው ተረባርቦ ምንም ማስቀረት ስለሚችል ያን ያህል ከርቀቱም አንፃር እንትን ላይ ይችላልና እንዳልከው ግን ትልቁ ምስል እንደዚህ ልንነጋገር የቻልንበት ምክንያት ኢራን ከዚህ ተነስታ 3795 ኪሎ ሜትር ሄዳ እዛ ጥቃት ትሰነዝራለች አትሰነዝርም፣ እዛ የሚደርስ የጦር መሳሪያ አላት የላትም፣ እሱ ካየናቸው ነገሮች ከዚህ በፊት ከእስራኤል እስከ ኢራን ያለው ርቀት እኮ 1900 ምናምን ኪሎ ሜትር ነው አይደለ? የተወሰነች ማሻሻያ ተደርጎ ተወሰነች ይሄን ግምት ሳያስገቡ አይቀመጡም አያቶላዎቹና ሊያደርጉት ይችላሉ። ግን እዛ እስከሚደረስ ድረስ ሚሳኤሉን በሰላም አይሄድም ተብሎ ስለሚታሰብ ነው። እንደምታስታውሰው እስራኤልን ያን ሁሉ 9 ሀገራት ተረባርቦ ያዳናት ቀድሞ ዲቴክት በማድረግ ቀድሞ በመምታት ቀድሞ ምናምን ነው አይደለ? ስለዚህ እስከዚህ ርቀት ደግሞ እስክትሄድ ለዛውም የአሜሪካን የጦር ሰፈር ልትመታ መሆኑ ሲታወቅ እንደዛ ላይ ሆን ይችላል። ግን ትልቁ ነገር እንደው ለመወያየቱም ትልቁ ነገር ይሄ እንዳልከው ግልጽ ጦርነት ሊገቡ እንደማይችሉ ብዙ ማሳያዎችን ደግሞ የሚያጠራጥሩም ነገሮች እናያለን። በመካከለኛው ምስራቅ ካለው ነገር ከዚህ ቀደም አይታሰቡም የምንላቸው ነገሮች ሆነው እየተመለከትናቸው ስለሆነ እሱም አስቸጋሪ ይሆናል። ግን በሌላ መንገድ ደግሞ ስትመለከተው መፈራራቱ ነው የሚያዋጣውም፣ ግንዛቤያቸውም እንደዛ ይመስለኛል። ምክንያቱም የሆነ ቴክኒካል የሆነ አሊያንስ እየተፈጠረ ነው። የሩሲያ መግለጫ እኮ ህገወጥ ማለት ማን ነው? ህገወጡ አሜሪካ ነች። እንግዲህ ለነሱ ህገወጥ አናክሰፕተብል ለዛውም አጋሪ እያለች ነው መግለጫ ያወጣችው።
ስለዚህ አጋሬ እንዳልከው የሰሜን ኮሪያና የሩሲያ ያው ልክ እንደ ኔቶ አንቀጽ 5 አንዱ ሲነካው ሁሉም አንዴ ተነስተው እንደሚዘምቱብህ አይነት ሰሜን ኮሪያ ስትነካ ሩሲያም ስትነካ ሰሜን ኮሪያ እንደሚገቡት አይነት ባይሆንም ይሄኛው ደግሞ ለየት ያለ ስምምነት አላቸው። ፔዜሽኪያን ባለፈው ጥር ላይ ሄደው የተስማሙት የኮምፕሬሄንሲቭ ስትራቴጂክ ፓርትነርሺፕ የሚባለው። ስለዚህ ኮምፕሬሄንሲቭ ስትል ሁሉን አካታች ነው አይደል? ኮምፕሬሄንሲቭ ሁሉን አካታች ስትራቴጂክ ምንም ያካልለው ነገር አለ። ስትራቴጂ ቀጠናውንም ንግዱንም ምኑንም በስልታዊነት ታየዋለ። ከዛ ፓርትነርሺፕ ያው ፓርትነርሺፕ ነው፣ ወዳጅ። ሶስቱም ቃላት ምናልባት ኢራን ብትነካ ሩሲያ ራሷ ልትቆም የምትችልበት ምክንያቱም ሁሉን አካታች የሚል እንደው ከሴኩሪቲ አንጻር ስፔሲፊካሊ እንትን ባይሉትም እንደዚህ አይነት ትርጉም ያለው ነውና ከነ ማሪያ ዛካሮቫ መግለጫ ስትመለከተውም ይሄን ነገር ያሳያል እና የኢራንን መብት መከበር አለበት። እኛ ስናረግ የነበረው ኢራን የኒውክሌር ኢነርጂን ለሰላማዊ ነገር ለሰላማዊ ወይንም ደግሞ ለሲቪሊያን አገልግሎት ትጠቀምበታለች በሚል መብቷን አክብረን ብዙ ነገሮች ሰርተናል። ነገር ግን አሁን ባለው ሁኔታ ደግሞ ኢራንን ለመምታት ማሰብ ዋጋ የሚያስከፍል ነው፣ ህገወጥነት ነው፣ የማንቀበለው ነው የሚል ነገር መጥቷልና ምናልባት አሜሪካ ኢራን ላይ ጥቃት ብትሰነዝር ሩሲያ አብራ ትቆማለች ወይ? አሁን ባለው ሁኔታ ትቆማለች አትቆምም ላንል አንችልም። በግልጽ የሚያሳይ በምንም ግን በብዙ ፐርሰንት ኢራንና ሩሲያ አብረው የቆሙበትን የዓለም መድረክ የተፈጠረበትን አጋጣሚ ማየት ችለናልና እንዳልከው ደግሞ ኢራን ስትመታ ሩሲያ ቆማ የምታይ ከሆነ ሻሂድ ምናምን ለምን ትሰጣታለች? ራሷ አታጠቅም እንዴ? አጋርነት ማለት እኮ ያው ይሄ ባህላዊ ወዳጅነት አይደለም እኮ ካንተ እኔ ምንም ኤክስፔክት አላረግም አንተ ከኔ ምናምን አይደለም። ይሄ ለወዳጅነት መልስ አይጠበቅም ምናምን እንደሚባለው እኮ አይደለም። የዓለም ፖለቲካ እስከሆነ ድረስ የሆነ ነገር ታረግለታለ። ስለዚህ ኢራን ዝም ብላ መስዋዕትነት የምትከፍለው ሀያል ሩሲያ የምትባል ሀያል ሀገር አለች አጋሬ ናት ብላ ዝም ብሎ ኮንሰፕቱ እንዲኖራት ሳይሆን ድጋፍ እንድታረግላት ነው። ኒውክሌር ከየት መጣ? ኒውክሌሩ አረጫፉ ምኑ እስከዚህ ደረጃ እንዲደረሱ ከተባለ ከነ ራሺያ ጋር አብረው ስለሰሩ ነውና እንዳልከው ግልጽ ነገር ላይሆን ይችላል። ጥቃት ሰነዝራሉ አሜሪካኖች ጥያቄ አለን። ሪፐብሊካኖቹ እንደምታውቀው ጆርጅ ቡሽ ሲያደርጉት የነበረው እንደምታስታውሰው ትፈራለ በሆነ አጋጣሚ ሊያረጉት ይችላሉ። በሌላ በኩል ደግሞ ያሁኑ ጊዜ ልክ ከ20 ዓመት በፊት እንደነበረው አፍጋኒስታን ውስጥ ሲገቡ እንደነበረው ኢራቅ ውስጥ ገብተው ሲቀጠቅጡ እንደነበረው አይደለም። አሁን ሁሉም የራሱን አቅም ሁሉም በተወሰነ መንገድ ሁሉም የራሱን ዘመድ ወገን ይዞ የመጣበት አጋጣሚ ስላለ እነ ሳውዲም ስትመለከታቸው ብዙም ባታምናቸውም ትንሽ የማመዛዘን ነገር ስላለ ግር ያለ ቀጠና ሆኗል። ያ የስትራቴጂካዊ አጋርነቶች ይፈጠራሉ እንዳልከው። እነዛ ስትራቴጂካዊ አጋርነቶች ግን አት ዘ ኤንድ ኦፍ ዘ ዴይ ኮስት ማለት ጥቅምና ጉዳታቸውን እያገናዘቡ ነው የሚቀጥሉባቸው። ጥቅም አሁን ሩሲያ በአሜሪካና ኢራን ጦርነት መካከል ኢራንን ልደግፍ ብላ ስትገባ ምንድነው የምታገኘው ምንድነው የምታጣው የሚለውን ነገር ኮንሲደር ታደርጋለች። ቢካዝ ሆነም ቀረም አሁን ላይ ከዩክሬን ጋር ባላት ጦርነት ዩክሬን ነው እየገጠመች ያለችው። ያው በዩክሬን ጀርባ የአውሮፓዎቹ ሀገራት እንዳሉ ምዕራቡ ሀገራት እንዳሉ ቢታወቅም ፉል አውት ዋር ወይም ሙሉ በሙሉ ሊባል በሚችል ሁኔታ የሰሜን ጦር ቃል ኪዳን ድርጅት ወይም የምዕራቡ ዓለም ከሩሲያ ጋር እየገጠመ አይደለም ጦርነት እና ከዛ የቭላዲሚር ፑቲን አስተዳደር ደግሞ አሁን ያለፉትን 3 ዓመታት በዚህ ጦርነት ውስጥ ነው የቆየው እና በዚህ ጦርነት ውስጥ ቆይቶ መጥቶ ከዛ ወደ ሌላ ተጨማሪ ጦርነት ውስጥ መግባት ሱሳይድ ነው የሚሆነው። በተቻለ መጠን ይህንን ጦርነት ካቆመ በኋላ ቭላዲሚር ፑቲን ሊያደርግ የሚችለው የመጀመሪያ ነገር እኮ የወታደራዊ አቅሙን ሪፊውል ማድረግ ነው። አይኖ ሪፊውል ይደረጋል ሁሌ በጦርነት ላይ ግን ጦርነት እያከናወንክ አሙኒሽንን ወይም የጦር መሳሪያ ክምችትህን መሙላትና የጦር መሳሪያ ማለት ጦርነት አቆመህ የጦር ዝግጅት ማድረግ ፍጹም ለየቅል የሆኑ የተለያዩ ነገሮች ናቸውና ስለዚህ የነ ቭላዲሚር ፑቲን አስተዳደር ያለፉትን 3 ዓመታት በጦርነት ውስጥ ነው የቆየው። ሁለተኛ ነገር ደግሞ ቭላዲሚር ፑቲን አሁን የኢራንን ፍላጎት ሙሉ በሙሉ ደግፎ ወይም ኢራን አትነካም ብሎ ጦርነቱን ቢቀላቀልና ከኢራን ጎን ቢሰለፍ
አሜሪካ ብቻ አትሆንም አይደል የጦርነቱ ተሳታፊ የምትሆነው በአሜሪካ በኩልም አሁን እነ ፈረንሳይ እነ ዩናይትድ ኪንግደም እነ ምናምን የመሳሰሉ ሀገራት በዋናነት ሆነም ቀረም ምንም እንኳን ጥሩ አጋጣሚ ነው ካገኙት አንድ የሚሆኑበት ነው ወይስ በዝምታ የሚመለከቱበት አይ ቲንክ ከአሜሪካዎች ጋር ጥሩ እድል ነው እንደዛ አይነት ስለዚህ ነገሩ ወደ ምን ይመጣል ማለት ነው ወደ ዓለም ጦርነት ቅርጽ ይመጣል ማለት ነው አሁን የዓለም ጦርነት ቅርጽ እያዘ የሚመጣ ከሆነ ደግሞ ሌሎች አካላትም እነ ቻይና ፖሊሲያቸው ምንድነው ታውቃለህ ቻይና ፈርስት ናቸው የሆነ እንደው የግድ ካልሆነባቸው በቀር እንደው በታይዋን ጉዳይ ካልሆነ በቀር በሌላ በምንም ጉዳይ ቻይና ዓለም ላይ ስትገባ አይተናት አናውቅም አይደል ሶ በይሄኛውን ጉዳይም ከውጤቱ ተጠቃሚ ትሆናለች ጦርነቱ ሲከናወን ተመልክተ በዛ ሰዓት ላይ ልክና አሜሪካ ሁለተኛ ዓለም ጦርነት ላይ መጨረሻ ላይ የሚቀላቀሉበት አይነት አጋጣሚ ማለት ነውና ሶ ቻይናም ይሄኛውን ነገር እንደው ይቀላቀሉታል የሚል አመለካከት የለኝም ኦር ወደነ አሁን ጦርነት ቢመጣ ብለን ብናስብ ይሄን ጉዳይ ታሳቢ ያደረኩ ያለውት ስለዚህ የነ ቭላዲሚር ፑቲን አስተዳደር አሁን በተወሰነ መልኩ ሊያከናውን የሚችለው ነገር አንደኛ ማስጠንቀቂያዎችን መስጠት ነው ኢሌጋል ነው መሳሰሉት ነገሮችን የሚገልጹ ወይም ህገወጥ ነው እያለ ማስጠንቀቂያዎችን መስጠት ነው ከዛ ባለፈ ደግሞ ኢንዳይሬክት በሆነ ቀጥተኛ ባልሆነ መልኩ የጦር መሳሪያ ድጋፍ ማድረግ ነው የሚችለው ጦር መሳሪያ ድጋፎቹ የኒውክሌር መርሃ ግብሩን ማፍጠል ሊሆን ይችላል ኢራን አሁን 60% የበለጸገ ዩራኒየም አላታ ኢዚሊ ለምሳሌ በአጭር ጊዜ ውስጥ በ7 ቀን ባነሰ ጊዜ ውስጥ የኒውክሌር ጦር መሳሪያ ባለቤትነቷን እንድታውጅ ማድረግ ያንን ነገር መደገፍ ሊሆን ይችላል ምክንያቱም ራሱን ችሎ ምንድነው የሚባለው ዲተረንስ ስለሚሆን ማለት ነው የኒውክሌር ጦር መሳሪያው ጉዳይ ሶ በእንደዚህ መንገዶች ቀጥተኛ ባልሆነ መንገድ ሞር የቭላዲሚር ፑቲን አስተዳደር ኢንቮልቭመንት ይኖረዋል ተሳታፊነት ይኖረዋል የሚል አመለካከት አለኝ ያም ሆኖ ስቲል ምንድነው ግን ኢራን ያገኘችው አጋርነት ይሄ ባለፉት አመታት ይዛ የመጣችው ነገር እንደጠቀማት ዛሬ ብቻዋን እንዳልቆመች ከትላንትና ይልቅ ምክንያቱም እኮ ትላንት ብቻዋን እኮ ተዋክታለች ማይካድ ነው ብቻዋን ተዋክታለች ነሲስ በኢራቅ ኢራን ጦርነት ወቅት ላይ የጦር መሳሪያዎችን ከቻይናም ከአሜሪካም ለማግኘት ጥረት ያደረገችና ያገኘችበት አጋጣሚ ቢኖርም ግን ኢራቅ እንደምትደገፈው ያክል ኢራን አልተደገፈችም ስለዚህ ያንን አይነት ጊዜ በደንብ የምታስታውስ መለስ ብላ የምታውቅ ሀገር ስለሆነች ከዛ ጊዜዋ ይልቅ ዛሬ በጦር መሳሪያም የተሻለ አቅም ላይ ትገኛለች አጋርም ደግሞ አትሊስት እንደ በሆነ መልኩ ድጋፍ ሊያደርግ የሚችል አትሊስት ህገወጥ ነው ብሎ መግለጫ የሚሰጥ ቀላል ነገር እኮ ነው እያልኩ አይደል ህገወጥ ነው የአሜሪካን እንቅስቃሴ ማለት ኦፒኒየን ዓለም ላይ ያለው ኦፒኒየን ከዚህ ቀደም አሜሪካ ስታነጥሱላ ነበር አብሮ ዓለም የሚያነጥሰው አይደል አሁን አሜሪካ ኢራንን ልምታ ብላ ስትናገር ግን የሆነ ፓርት ነው ህገወጥ ነው ይሄ ነገር ተቀባይነት የለውም ኮንሲኩዌንስ አለው የሚል አይነት ኦፒኒየን እየተፈጠረ ነውና ይሄኛው ሂደት እንደ ሎንግ ረን ሊያስመለክተን ይችላል ከኦፒኒየን ለውጥ ባለፈ አሁን እስራኤል ላይ የምንመለከተው የኦፒኒየን ለውጥ አለ አይደለ ይሄኛው ነገር በረጅም ጊዜ ሂደት ውስጥ ምን ሊያመጣ ይችላል እንደምንለው አሁን አሜሪካና ሊደርሺፑን በተመለከተ ቻይና ካውንተር ማድረግ ጀመረች እኮ አይደል አሜሪካ እንትስጥርባት ታሪፍ ስጥልባት እሷን በምላሿ የታሪፍ ምላሽ ሰጠች እነ ካናዳ እነ ሜክሲኮ አውሮፓ ህብረትም ምላሽ እየሰጡ ነው ከአሜሪካ ጋር እየተመላለሱ ነው ዛት ሚንስ በቀደመው ጊዜ ቢሆን ኖሮ ግን በቃ አሜሪካ ያለችው ነገር ተብሎ ነገሮች ሊታለፉ ይችሉ ነበር አሁን ያን አይነት ስነ ምህዳር ጂኦፖለቲካል ስነ ምህዳር እየተቀየረ መጥቷልና ሶ የኢራንም ጉዳይ በዚህ መነጽር ነው የምመለከተው ኢራን በብዙ መልኩ ተሻሽላ መጥታለች በብዙ መልኩ አቅሟን እየገነባች ነው ከዛም አልፎ ወታደራዊ አቅሟን ከማሻሻል አልፎ አጋር የሚባሉትን ሀገራት ከጎኗ ማሰለፍ ጀምራለችና እነዚህ ጉዳዮች ወደ ድርድር ጠረጴዛ ላይ ስትሄድ ወደ ድርድር ለምሳሌ የኒውክሌር መርሃ ግብርን በተመለከተ ወደ ድርድር ጠረጴዛ ላይ ብትሄድ ምንድነው የሚመጣው ውጤት በሚለው ላይ የሆነ በተወሰነ መልኩ ፍላጎቷን ማስጠበቅ ቢያንስ የኒውክሌር ጦር መሳሪያ ጉዳይን በተመለከተ እሺ አልፈልግም ለሰላማዊ መሰረተ ልማትም አልፈልግም ብላ ብትስማማ ግን በዛ ምትክ ምን ሰጣችሁኝ ወይም ደግሞ እኔ የኒውክሌር ጦር መሳሪያ አልፈልግም አልኩኝ እንጂ በቃ የኒውክሌር ለሰላማዊ አላማ አውላለሁ የሚለው አቋሟ ላይ ጸንታ ብቻ የምትይዘውን የትኛውን አቋሟን ለማስከበርና ለማስተግበር አቅሟን እየፈጠረች መታለች ከዛ በተለየ ሁኔታ እንደምናቀው ዶናልድ ትራምፕ አንፕሬዲክተብል ነው መካከለኛው ምስራቅ ቀጠና ላይ ከዚህ ቀደም አንፕሬዲክተብል ወይም ተገማች ያልሆኑ ነገሮችን እያየን መተናል አሁንም በተወሰነ መልኩ እንደዛ ነገር ልናይ የምንችልበት እድል አለ ግን
ዶናልድ ትራምፕ እኮ ጦርነት አቆሙ ብለን ስናስብ ነው ሀውቲ ላይ ለምሳሌ ይሄ ጦርነቱ ተጀምሮ አሁን ሁለተኛ ሳምንቱን ያዘው አይደል? ሁለት ሳምንት ሙሉ ቀጥሏል። ጦርነት ይቆማል ብለን እያሰብን በነበረበት ሰዓት እዛም ተያይዞ ነው እንግዲህ ለኢራን መልእክት እንልካለን እያሉ ነው አይደል? ሀውቲ ላይ ወይም የመን ውስጥ ጥቃት እየፈጸሙ የሚገኙት። ዛሬ ማለዳ ላይ አንድ እንትናየ የሆነ ዶናልድ ትራምፕ ፖስት ያደረጉት ትሩዝ ሶሻል ላይ የሀውቲ ወታደሮች ላይ እርምጃ ሲወስዱ የሚያሳይ በጣም አንድ ቪዲዮ ቫይራል ሆኗል እና የእሳቸው ሼር ያደረጉት። አሁን ሀውቲ ውስጥ እያከናወነ ያለው ነገር የመን ውስጥ እያከናወነ ያለው ነገር በተወሰነ መልኩ በቀጥታም ለኢራን መልእክት ሆኗል። ኢራንም ከሀውቲዎች ጋር ያለኝን ግንኙነት ለማቋረጥ ወይም ለመክታት እያሰበች ነው የምትገኘው። ከየመን ስለመውጣት እያሰበች ትገኛለች ኢራን። ምንድነው የሚያሳየ በተወሰነ መልኩ አንዳንዴ አሁን ሂዝቦላህ የጦርነት ድጋፍ ላድርግለት ብትል ኢራን የምታደርግበት መንገድ ላታጣ ትችላለች። ድጋፍ ብታደርግለት ግን ደግሞ ሊመጣ የሚችለው ጫና ምን እንደሆነ ይታወቃል አይደል? ሀውቲም ጋር እንደዛ እየሆነ መጥቷል። ኮምፕሮማይዝ እያደረገች ነው ልል ነው የፈለኩት። ኢራን የምትባለው ሀገር አንዳንድ ነጥቦችን አሁን ትራምፕ ባለፈው ምን ተባለ? ቀጥተኛ ባልሆነ መንገድም ብነጋገር ችግር የለብኝም፣ ግን ቀጥተኛ የሆነውን መንገድ የሚመርጡ ይመስለኛል የሚል ሀሳብ ነው ያነሳው። ስቲል ምን ብሏል? ቀጥተኛ ያልሆነውን መንገድ ብነጋገር ችግር የለብኝም። በኦማን በኩል ሊነጋገሩ የሚችልበት እድል እንዳለም ሲዘገብ ነበረ። ተስማምተዋል ሲባል አሁን ምንድነው የሚያሳይ እነዚህ ነገሮች ኮምፕሮማይዝ ማድረግ። ትራምፕ በቀጥታ እንነጋገር እያለ ነው፣ ግን በኦማን በኩል ተስማምቷል የሚል ዜና ሰማን። ኮምፕሮማይዝ እያደረገ ነው። ወደ ድርድር ነገር ሲመጡ ለመምጣት በቃ ሸብረክ ማለት አለብን የምንለው ነገር ይሄንን ነው። ኢራንም ደግሞ በተመሳሳይ ምን እያደረገች ነው ተባለ? ከየመን ሀውቲዎች ጋር እያከናወነች ያለውን ግንኙነት ለማቋረጥ እየተገደደች ነው ወይም እያቋረጠች ነው ተባለ። የመን ሀውቲ ኢራን አስባቸውና ሁለቱም አካላት አሁን ወደ እንትን ለመምጣት ወደ ንግግር ለመምጣት የሚቀር እየመሰለኝ አይደለም። እውነት ለመናገር የመነጋገራቸው የትኛው ሚዛን ይደፋባል በተለይ ከጦርነት ይልቅ የመነጋገራቸው ሁኔታ ሚዛን የሚደፋ ይመስለኛል። ከቀን ወደ ቀን በእንደዛ አይነት መልኩ ወደ ድርድር ነገር የመምጣት ዝንባሌን እያሳዩ የሚቀጥሉ ከሆነ አሁን እንደምንለው በቃ ድርድር ላይ ሊሄዱ ይችላሉ። ይህ ግን ምን መርሳት የለብንም የመካከለኛው ምስራቅንና የዶናልድ ትራምፕን አንፕሬዲክታቢሊቲ። ከዛ ትልቁ ደግሞ ቁልፍ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና ሎቢዎቻቸው የሎቢ ድርጅቶቻቸው በእስራኤል በአሜሪካ ፖለቲካ ላይ ይዘው የሚመጡት ጫና ጦርነትን አስቀድሞ በቃ ጦርነት ላይ እንግባ እና አያቶላህን አስተዳደር እናስወግድ ወደሚለው ቀድሞም ባለፉት ዓመታት ወደ መጡበት ላይ ተለጥፎ ትራምፕ ላይ ጫና የሚያሳድር ከሆነ ያ ተገማች ከማይሆን የመካከለኛው ምስራቅ ቀጠናና ተገማች ካልሆነው ትራምፕ ጋር አብሮ ሌላኛው ስጋት ሆኖ ይነሳል ብዬ አስባለሁ በሁለቱ ሀገራት ግንኙነት ምዕራፍ ላይ። ያ ብዙ ለውጥ በጥቂት ጊዜያት ውስጥ እናያለን። አንዴ የሆነ ነገር ብቻ ይለይለታል። ግን እኔ ግራ የሚያጋቡኝ ነገሮች አሉ። ቀጥተኛ ባልሆነ መንገድ የሚደረግ ድርድር ጥቅሙም ጉዳቱም የሚለው ላይ በጣም ማታ እያየሁ ነበርና በሁለቱም በኩል ስትመለከተው ይሄ ያቋም ይሄ በቃ ከነበርንበት እንደው የሆነች ነገር ዝቅ አንልም። በእርግጥ በኢራን በኩል ያለውን ነገር ልክ ነው ልትል ትችላለህ። ቀጥተኛ ንግግር ስታረግ ነበረ። ራሳቸው ዶናልድ ትራምፕ አያስፈልግም ብለው ለቀወጡ። እሷ ቀጥተኛ በሆነ መንገድ ወይም ደግሞ ተዘዋዋሪ በሚባለው ነገር አሜሪካን ኮሚኒኬት ስታረግ አሁን ላይ ደረሰች። ስለዚህ እንደ አቋም ተወስዶ ትችላለች። እና ዶናልድ ትራምፕ ደግሞ በአንድም በሌላ መንገድ እነ ትራምፕ ቀጥተኛም ሆነ በተዘዋዋሪም አደረጉት ዞሮ ኒውክሌር መታጠቅ የለባትም የሚል ግልጽ አቋም ነው ያላቸውና በኢራን በኩል ምን ያህል ተቀባይነት አላቸው እና አያቶላህ አሊ ኻሜኒ ያላቸውን የፖለቲካ ፍላጎት እነሱን በደንብ መረዳት ያስፈልጋልና ትራምፕ እንደሚሉት አሁን እርግጥ ነው አሜሪካን የምታህል ኃይል ኢራን ላይ ጥቃት ልሰንዝር ብላ ብትመጣ የሚፈጠረው ነገር የምታደርስባት ጉዳት እነዚህ ባንከሮቹ ምናምን ከዛም ባሻገር አሜሪካ ስለሆነች ብቻ መካከለኛው ምስራቅ ላይ ላታናውጥ አስችልም። ኢራን የፈለገ ጠንካራ የበረታ አቅም ቢኖራትም አጋሮቿም እነ ቻይናም እነ ሩሲያም እንግዲህ ቻይና እንደምትለው የፖሊሲዋ እንደምታውቀው ነው ስትራቴጂክ አምቢጊቲ ባትለውም እንኳን ግን በቃ በሁኔታዎች እስካልመጣችሁብን ይበቃናል አይነት ነው። አሁን ባለው ሁኔታ ደግሞ ትንሽ ከዚህ በፊት ከነበራቸው ነገር እነ ሺ ጂንፒንግ ለጠጥ ብለው ሄደዋል። ከነ ኮሪያም ጋር ያላቸውን ግንኙነት ሰሜኗ ጋር ከነ ቻይና ከነ ሩሲያም ጋር ያላቸው ግንኙነት ደግሞ የተለየ እየሆነ መጥቷልና ምናልባት በእንደዚህ አይነት ውጥረቶች መካከል
ሜቢ ጦርነቱ ሜቢ ግጭቱ ሜቢ ሆነ ነገር የሚከሰት ከሆነ ቢያንስ ታላቅ የሆነችውን ግዙፍ እንቅስቃሴ ያላትን በኢኮኖሚ በጦርነትን በተለያዩ ነገሮች እንቅስቃሴ ያላትን ወደ ውስጥ በደንብ እያየች እና እነ ትራምፕ አሁን እንከተለው አይነት የሚል አቋም አይነት አካሄድ ነው ያላትና ከፖለቲካው ተጠቃሚ መሆን ነው የምትፈልገው። በግራም በቀኝም ሁሉን ነገር እያየች ተጠቃሚ መሆን ነው የምትፈልገው። ግን ደግሞ አስገዳጅ ነገሮችም እንዳሉባት ይሰማኛል። በአሁኑ ሰዓት ከነ ሩሲያ ጋር ምንም ገደብ የሌለው አንሊሚትድ የሆነ ግንኙነት ነው ትስስር ነው ያላት እና በአሁኑ ሰዓት ደግሞ እንዲህ አይነት ግንኙነት አለኝ ብለህ ግንኙነታችን እኔ ከተጠቀምኩ ብቻ ነው እኔ እስካልተነካው ድረስ ብቻ ነው የሚሆን ከሆነ እሷም ያው ጎራዋን ለይታ ወይ ለራሷ ትቆማለች ራሷን ይዛ እና ወይ ከሌላ አጋር ትፈልጋለች። አንዳንድ ነገሮች አስገዳጅ እየሆኑ የሚሄዱበትን ነገር ትመለከታለህና አሜሪካ ደግሞ አሁን ባለችበት ሁኔታ በእርግጥ በአንድ ቃል ሁሉም አንድ ላይ አሜሪካ ጋር ሊቆሙ ቢችሉም እና አውሮፓ ህብረት ሌሎቹ ላቲኖቹን ምናምን ስትመለከታቸው የአውሮፓ ሀገራትን በዓለም ላይ ያለውን ሁሉ አሁን በታሪፍ አማካኝነት ወደ ማክሮፉ ይሄዷል። አሜሪካን እና አውሮፓ ህብረትን በጣም የተነጫነጨ ነው። እንግሊዝ ሳትቀር ጉዳዩ በጣም እያሳሰባት መነጋገር አለብን እያለች ነው። ካልሆነ ምላሽ አለን ብለዋል። ስለዚህ እነዚህ ነገሮች የፖለቲካዊ መጎረባበጦች ከንግድ ከታሪፉ አንጻር ትራምፕ እንደሚፈልጉት ነው። ከዚህ ቀደም እንደነበረው ተነስ ሲለው ግር ብሎ መሄድ ኃይል ላይኖር ይችላል። ምክንያቱም እንዳልኩ አንደኛ ሌላ ምልከታም አለው። በእርግጥ ከአሜሪካ ጋር ለመስራት ካላቸው ፍላጎት ከአሜሪካ ተጽዕኖ ፈጣሪነት አንጻር የሆነ ነገር ስትላቸው አብረው መስራትን ስለሚፈልጉ ተስማምቶ ሊሄዱ ይችላሉ። ግን ጥርጣሬ ደግሞ ከዚህ በፊት ባልተለመደ መንገድ አውሮፓም ላይ በአሜሪካ በቃ ትራዲሽናል የሆኑ አጋሮች ወይንም ደግሞ በጣም ይሄ ቆየት ያሉ አብረው የኖሩ አጋሮች ሳይቀር ጥያቄ እያነሱ ያሉበት ሰዓት ስለሆነ ምናልባት አሜሪካ ጥቃት ስትሰነዝር ምናገባን አይነት ጥያቄ ሊነሳም የሚችልበት ከዚህ ቀደም ከነበረው አሁን የተለየ ሆኗል። እንደውም በተቃራኒው አሜሪካ ላይ ሁሉም ጋር እንደዚህ የመጣላት ሁሉም ጋር የመኮራረፍ የዶናልድ ትራምፕ የታሪፍ ፖሊሲያቸው አስቸጋሪ ስለሆነ አሜሪካ ዋሽንግተን ከዚህ በፊት ፈጥረው ከነበረው በተወሰነ መንገድ ከዚህ በፊት ሲባል እንደነበረው የሆነ ነገር ያው እንግዲህ አሜሪካ የሆነ ነገር ብላ ሳጨርስ ሀሳቡ ስለሚገባቸው ፈረንሳይና ብሪታንያ ያጨበጭባሉ እኮ ነው የሚባለው። ገና ሀሳባቸውን የአሜሪካ ተወካዮች ተናግረው ሳይጨርሱም ስለሚገባቸው ያጨበጭባሉ የሚባልበት ጊዜ አሁን የለም። ግን በቀላሉ አይደጉሙትም። በቀላሉ የሆነ በቃ ቴክኒካል በሆነ ነገር ጠጋግነው የሚፈልጉትን አንድ ላይ የሚሰሩበትን እድል አይፈጥሩም ሳይሆን ከዚህ በፊት ላለፉት 80 ዓመታት የነበረው በቃ ምዕራቡ ሲባል አሜሪካ ጋር አብሮ ሲሰራ የነበረውን ጥያቄ ራሳቸው ትራምፕ ጥያቄ ውስጥ አስገብተውታልና አሜሪካ የተወሰኑ ሰዎችን የተወሰኑ ኃይላትን እንዲያኮርፉ ማድረጓ አንድ ጥያቄ ያስነሳባታል። እነ ቻይና ደግሞ ከዚህ ቀደም ከነበራቸው ፖሊሲዎች በተለየ መንገድ ከነ ራሽያ ጋር ለመስራት በተወሰነ መንገድ ተቀራርበዋልና አሜሪካ በተወሰነ መንገድ ስትርቅ እነ ቻይና ደግሞ ከሆኑ ሀገራት ጋር በተወሰነ መንገድ መቅረባቸው ምናልባት የሚድል ኢስት ጦርነት ላይ የሆነ እንትን ሊፈጥር ይችላል። በግልጽ እኮ ህገወጥ ነው። ምንድነው ኢራንን መምታት ተቀባይነት የሌለው ህገወጥ ተግባር ነው ምናምን የሰው መብት መጣስ ምናምን ማለት ይሄ ትልቅ ነገር ነው። ሩሲያ በዚህ ጦርነት ላይ ቀጥታ ትሳተፋለች አትሳተፍም የራሱ ፐርሰንቴጅ ሊኖረው ቢችልም ግን እንደ አንተ ረብ እንዳነሳው ከዚህ ቀደም ከነበረው ጊዜ በተሻለ ብቻዋን ተዋግታለች እኮ በእንትን ጦርነት ላይ ምንም አልሆነችም እኮ በጣም ሉዓላዊት በቃ እንዴ ልበል በቃ ትክክለኛ ሉዓላዊ ሀገር ሚድል ኢስት ላይ እነ እስራኤል ብትል የሚጨምሩትን ነው የምናየው። እና ኢራን ግን ባለው መስመራቸው ላይ እንትን ጋር አይጣሉ ማለት አይደለም እዛ አካባቢ ካሉትና አፍጋኒስታን ጋር ብዙዎቹ ጋዛ አካባቢ ካሉት ጋር ትጋጫለች። ያም ሆኖ ግን በአግባቡ ያላትን ሊኖራት የሚገባውን ድንበር ሴኩር ያደረገች ሀገር ናትና ከዚህ ቀደሙ ይልቅ አሁን አጋሮች አሏት። የመግለጫ አጋር ምን በለው በጸጥታው ምክር ቤት አብሮ ሊቆማት የሚችል ኃይል እንደነ ፕሬዚዳንት ቭላድሚር ፑቲን ያሉት አሳይተውናልና ይሄ ነገር ትንሽ እንትን ሊል ይችላልና አንዱ ጠላት አንዱ ወዳጅ ላይሆን ቢችልም ቻይናንም እኮ ሜንሽን አድርገዋል እኮ ዶናልድ ትራምፕ ለቻይና ይሄ ዜሮ ሽያጭ ለቻይና የምትልከው ነዳጅ ይሄ አሉ አይደለ በብላክ በምናም በሚመስሉ ይሄ ጎስት ፍሊት በሚባለው አይነት ነገር ማዕቀብ ሲጣል በተለያየ መንገድ የሚሸጡበትን እንትን አላቸው። ትልቁን ነዳጅ ምርት የምትገዛት አይ ቲንክ ቻይና ናትና ወደ ቻይና የምትልከውን ስም ጠርተው ነው ዜሮ እናደርገዋለን ብለዋል ዶናልድ ትራምፕ። ስለዚህ ቻይናም ስሙ አብሮ እየተነሳ ስለሆነ በዚህ አጋጣሚ ቢያንስ ጦርነቱ ላይ ሩሲያ፣ ቻይና፣ ኢራን፣ ሰሜን ኮሪያ አንድ ላይ ይሆናሉ ብለን የእንትን ፖለቲካ አንሰራም። ይሄ ማንም ኤቭሪባዲ የሚያውቀው ወዳጅነታቸውን ስለሚያውቅ ማንም እንደሚለው አይነት ሳይሆን
ብቻ በተለያየ ፐርሰንት ሩሲያ ከቻይና የቀረበ ከሰሜን ኮሪያ የቀረበ ለኢራን ልቆም እንደምትችል የሆነ ፐርሰንት ያሳያል። ቻይና እንዲህ፣ ሰሜን ኮሪያ ደግሞ ካላት ሰሜን ኮሪያ በእርግጥ የአንድ ቀን ውሳኔ ነው የሚጠበቅባት እና እንዲህ አይነት ነገሮች ስላሉ ስጋትም ተስፋም እንዳልከው ድርድርም ባይዞ የአሜሪካ የሩሲያ የውጭ ጉዳይ ሚኒስቴር ይሄ ነገር ህገወጥ ነው የሚል መግለጫ ከሰጡ በኋላ ነው ትራምፕ ቀጥተኛ ንግግር ማድረግ የሚፈልጉ ይመስለኛል የሚል ሀሳብ የሰጡት። ቀጥተኛ ቢነጋገሩም ቀጥተኛ ባይነጋገሩም ደግሞ ለውጡ ምንድነው ሲባልም እኮ ግራ የገባ ነገር ነው። መነጋገር ከተባለ መነጋገር ነው። በቀጥተኛ አይ ነው ቀጥተኛ ሳይሆን ሲቀር ቀጥተኛ ባልሆነ አካል በሁለተኛው በሶስተኛው ወገን ሲሆን መልእክቶችን እያስተላለፈ ነው አይደለ? ለምሳሌ በሩሲያ በኩል ከሆነ ለሩሲያ መልእክት ይላካል፣ ሩሲያ ደግሞ እንዲህ ታደርሳለች። እንዲህ ያለ ሩሲያ ደግሞ የሷን ፍላጎትም ጫና ልታርግ ትችላለች። ሶ የቀጥተኛ ሲሆን ግን የሚሻለውም አክቹሊ በቀጥታ መነጋገር ነው። አሁን ቀጥተኝነትን ለምንድን ነው የሚጠሉት? በቀጥታ መነጋገርን ሲባል እኮ የኢራን ባለስልጣናት ምንም ተአምር ተፈጥሮ ሳይሆን አንደኛ ዲስሪስፔክትፉል ሆኖብናል፣ በቃ ያዋርዳል። ከዚህ ቀደም በ2018 ላይ ጥሎት ወደ ወጣው ስምምነት ጥሎ የወጣው ራሱ ዶናልድ ትራምፕ ስለሆነ ከዚህ አስተዳደር ጋር ከዛ በተደጋጋሚ ደግሞ በቦምብ እንደበድባለን፣ ጥቃት እንሰነዝራለን፣ እናፈነዳለን የሚል መግለጫ ይሰጣሉ ዶናልድ ትራምፕ። እንደዚህ ተንቀን እንዴት ነው ከሱ ጋር በድርድር ጠረጴዛ የምንቀመጠው ነው ቀጥታ በኢራኖች ዘንድ አደይነፍ ዘዴ ግን አሁን ስለዚህ ሁለቱም አካላት አሁን ኮመን ዲኖሚኔተር ነው የሚባለው እንነጋገር በሚለው ላይ ይስማማሉ። ከዛ ብዙም ነይማት እንነጋገር በሚለው በቃ መሰረታዊነት ላይ ይስማማሉ። ከዛ ውጪ በቀጥታ እንነጋገር ወይስ ፊት ለፊት ቀጥተኛ ባልሆነ መልኩ እንነጋገር በሚለው ጉዳይ ላይ ነው የሚለያዩት። አንደኛው ወደ መነጋገር ውስጥ ሊመጡ ይችላሉ የሚለው ሀሳብ ጠንከር ብሎ እንዳስብ የሚያደርገኝም ይሄኛው ፖይንት ነው። በመርህ ደረጃ ሁለቱም የመነጋገር ሀሳብ አላቸው። ሌላኛው ነገር ደግሞ ወደ ጦርነት ውስጥ ቢገቡ አሁን ይሄ የአንድን ሀገር ወታደራዊ የበላይነት የማግነን የማንኳሰስ አይደለም። አሜሪካም ስለ ኢራን ወታደራዊ አቅም ጠንቅቃ ታውቃለች። ኢራንም ስለ አሜሪካ ወታደራዊ አቅም ጠንቅቃ ታውቃለች። ስለዚህ ምን እንደሚፈጠር ያውቃል። ማመን ነው አይገናኙም። ስለዚህ ምን እንደሚፈጠር ይታወቃል። ኢራንም ደግሞ አሴም ታይም በዚህ ደረጃ ላይ መሰል አይነት አሁን ጦርነት ውስጥ ቢገባ አሁን ባለፈው በመካከለኛው ምስራቅ ምን ያክል ናቸው የአሜሪካ የጦር ሰፈሮች ያሉት? በእነዚያ የጦር ሰፈሮች ላይ ታስታውስ ከሆነ በእስራኤልና የሐማስ ጦርነት በጣም ጠንካራ ሆኖ ቀጥሎ በነበረበት ስቲል ጠንካራ ነው። ግን በኢራቅ ውስጥ የሚገኙ የአሜሪካ የጦር ሰፈሮች፣ በሶሪያ ውስጥ የሚገኙ የአሜሪካ የጦር ሰፈሮች በኢራን ይደገፋሉ በሚባሉ ቡድኖች አማካኝነት ነበር በተደጋጋሚ ጥቃት ሲሰነዘርባቸው የነበረው። ያው ጥቃቱ ሄዶ ወታደሮችን ገደለ የሚል ዜና ባንሰማም ግን የአእምሮ ጉዳት የጭንቅላት ጉዳት ያደረሰባቸው የአሜሪካ ወታደሮች ቁጥር ቀላል አይደለም። ዮርዳኖስ ውስጥ ገድለዋል። አይ ቲንክ እንግዲህ እሱ ተመልከት። ዮርዳኖስ ውስጥም እንደዚህ አይነት እርምጃ ከተከናወነ እነዚህ ቡድኖች በኢራን ይደገፋሉ የሚባሉ ቡድኖች ናቸው እንጂ ኢራን አይደለችም። ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ ኢላማ መፈጸም ወይም ጥቃት መሰንዘር ትችላለች። አሁን ጥቃት መሰንዘር ትችላለች። በምን ትሰነዝራለች? ባላስቲክ ሚሳኤል፣ ከዛ ኒውክሌር አለ ወይ ምናምን ሌሎች ጉዳዮችን ግን አሜሪካ የጦር ሰፈር አለ በምትለው ላይ አሁን ዲያጎ ጋርሻ የሚባለው ላይ እኮ አሜሪካ ቢቱ ቦምበሯን ለምንድን ነው ያላሰፈረችው? እንትን ውስጥ ከዲያጎ ጋርሻ ውጪ ለምሳሌ ኦማን ውስጥ ወይ ኢራቅ ውስጥ በሚገኘው የአሜሪካ የጦር ሰፈር ላይ ይህንን የጦር ጀት ያላሰፈረችው ለምንድን ነው ሲባል በኢራን ወታደራዊ ጥቃት ኢላማ ውስጥ ስለሆነ ነው። ይሄኛው ግን 5000 ኪሎ ሜትር ገደማ ከ4000 እስከ 5000 ኪሎ ሜትር ገደማ ይገመታል ርቀቱ በመካከል እንደየቦታው እንደሚገናኙበት 3700 ያልካል ነበረ በዛ አካባቢ ላይ ነው ሾርተስቱ እንደዛ በቃ ማክሲመም ሄደ ቢባል 5000 ኪሎ ሜትር በዚህ ርቀት ውስጥ እንዲቀመጡ የተፈለገበት ምክንያት እነዛ የጦር አውሮፕላኖች በዚህ ደረጃ ላይ አንደኛ 5000 ኪሎ ሜትር ምን ማለት ነው? በሌላ ቋንቋ የአህጉር አቋራጭ ባላስቲክ ሚሳኤል ማለት ነው። ኢንተርሚዲየቱ ባለፈው ኦሪሽኒክ መካከለኛ ርቀት አህጉር አቋራጭ የሚባለው 5000 ኪሎ ሜትር ድረስ ይሄዳል የተባለው። ስለዚህ የአህጉር አቋራጭ ኢንተርሚዲየት ባላስቲክ ሚሳኤል ICBM የሚባለውን ኢራን ታጥቃለች አልታጠቀችም ሌላ ጉዳይ ነው።
ሰማው ግን ፕሩፍ የሚያደርግልህ ነገር እዚህ ዲያጎ ጋርሻ ውስጥ አሜሪካ በድፍረት ይሄኛውን በጣም ውድ የሚባለው የተራቀቀ የጦር ጀቷን ያስቀመጠችበት ምክንያት በኢንተርኮንቲኔንታል ባላስቲክ ሚሳኤል ላይመታ ስለሚችል በባላስቲክ ሚሳኤል ሊመታ ይችላል። ባላስቲክ ሚሳኤል ግን እስከ 5000 ኪሎ ሜትር ድረስ አይምዘገዘግም አንለስ የኢንተርኮንቲኔንታል ባላስቲክ ሚሳኤል አህጉር አቋራጩ ባላስቲክ ሚሳኤል ካልሆነ ማለት ነው። ሶ የኢራን ይሄ የጦር መሳሪያ አላት የላትም ወይ እንዲህ አይደለም። ግን አሜሪካ በዚህ ኮንፊደንስ ለምን ታስቀምጣለች የሚለውን ዝም ብሎ እንደ ጥያቄ ልናነሳው እንችላለን። ባይሆን ኖሮ ላይክ እዛው ኢራቅ ውስጥ ወይ ሶሪያ ውስጥ ቅርብ ነው እንዲያው ምዛው ያደርጉት ይችሉ ነበር ይሄንን የጦር ጀታቸውን አሜሪካዎቹና ሶ እነዚህ በዙሪያው ላይ እየተመለከትናቸው ያሉ የጦርነት ከበሮ ጉሰማዎች ባንድም ሆነ በሌላ በሚኖር የድርድር ሂደት ላይ የሆነ ነገር ለማምጣት የሚደረግ ነው ብዬ አስባለሁ። ድርድር የማይመጣ ከሆነ ወደ ጦርነት ውስጥ የሚገቡ ከሆነ ግን አንድ በጣም ኤክስፔክት የምናደርገው ነገር ምንድነው ይሄ ጠንካራ የሆነ የአሜሪካ ወታደራዊ ዘመቻ ሲከተል ኢራንም ደግሞ በመካከለኛው ምስራቅ እስራኤልን ጨምሮ በአሜሪካ የጦር ሰፈሮች ላይ ልትሰነዝር የምትችለው ጥቃት አለ። አሁን ምን ይደርሳል ጉዳት ይደርሳል እንዲህ አንደለም። ግን ጉዳት የማድረስ አቅም ብቻ ሳይሆን ጥቃት የመሰንዘር አቅም የገነባች ሀገር ስለሆነች ኢራን ቀላል ጦርነት አይሆንም። አይደለም አሁን ቀርቶ በ1980ዎቹ የነበረው የኢራቅና ኢራን ጦርነት ቀላል አልነበረም ለአሜሪካ። ስለዚህ ከዛ አንፃር ዶናልድ ትራምፕ ጦርነትን ስቲል አማራጭ ያደርጋሉ ብዬ አላስብም። ምኑን ስጋት የሚሆንብህ ምንድነው ካልከኝ እንደ አማራጭ ካደረጉ በምን አይነት ሁኔታ አማራጭ ሊያደርጉ ይችላሉ ከተባለ ያው ይሄንን ጦርነት ካደረጉ የሚያደርጉት ለእስራኤል ብለው ነው። በድጋሚ የሚለው ነገር ምሳሌ ቻይና ጋር ጦርነት ቢገቡ ለማን ብለው ነው? ለታይዋን ብለው ነው። ሩሲያ ጋር ጦርነት ቢገቡ ለማን ብለው ነው? ለዩክሬን ብለው ነው። ስትራቴጂክ ኢንተረስት ያለባቸው ኤሪያዎች አሉ። የአሜሪካ ኢንቨስትመንት የሆኑ ኤሪያዎች አሉ። ይሄ እንደዚህ ሲባል አንዳንዴ አይ ለቀይ ባህር ቀጠና ላይ እኮ የቀይ ባህር መግቢያና መውጫውን ሰላም ለማድረግ ነው እና የሚል ሰው አለ። ኖ ዛትስ ኖት ዘ ፖይንት። ፖይንቱ በቃ ስትራቴጂካዊ ጥቅም ነው የአሜሪካ ሁሉ እንቅስቃሴና ከዛ አንፃር አሜሪካም ጭምር እና እስራኤልም ጭምር በዚህ ጦርነት ላይ የሚኖራቸው ሚና የመሳሰሉት ነገሮችን ስታስብ ቀላል የሆነ ነገር እንዲህ በቀላሉ በ2 በ3 ቀን ወይ በ3 ወር ምናምን በጣም የዓለም ጦርነት ቅርጽ የመያዝ እድሉ በጣም ሰፊ ነው ይዟል። ማለት በእንትን ደረጃ የሆነ በቃ ድራፍቱን እያየኑ ነው። የሆነ ቅርጽ አለው እና ቀላል የማይሆነው ይሄኛው ሲሆን ነው። ሲቀጥል ደግሞ ኢራንና አሜሪካ በጦር ቴክኖሎጂ በምናምን አወዳደርን አይደለም። ተመልካቾቻችን ግልጽ ያውቁታል። ራሺያና አሜሪካን ማወዳደርም ብዙ ጥያቄ ያስነሳል እንኳን ኢራንና አሜሪካ። ያ ማለት ግን አሜሪካ ኢራን ላይ ጥቃት ስትሰነዝር አሜሪካ ሶሪያ ላይ፣ አሜሪካ ኢራቅ ላይ፣ አሜሪካ እዛ ምንድነው አሜሪካ የገባችበት ጦርነት በሙሉ አይነት ነገር አይደለም። የኢራን ከሁሉም እነዚህ ስደበደባቸው ስትፈልግ መንግስት ስትገለብጥባቸው በነበሩ አካባቢዎች እንዳለው የኢራን አይደለም። ልዩነቱ ይሄ ነው። የኢራን በጣም በብዙ የተሻለ እስካሁን አሜሪካ መንግስት ከቀየረችባቸው ሀገራት በተለየ በብዙ ጥፍ የተለየ አልቻለችም። ኢራን 1979 ጀምሮ እንዲያውም በጣም አሪፍ ፖይንት አመጣ። እነ ሳዳም ሁሴን ወድቀዋል፣ እነ በሽር አልአሳድ ወድቀዋል። ካውንትት በቃ ሶማሊያ እንደምታውቃት ነች። ሊቢያ ውስጥ እነ ጋዳፊ ከ79 በኋላ ነው ይሄ ሁሉ ታሪክ የተፈጠረው። ከ79 በኋላ ሶማሊያ በቃ ሶማሊያ እኮ ዋን ኦፍ የፕሮጀክቱ አካል ነበረች እኮ። የአልሸባብ እንቅስቃሴ ወዶ አይደለም የመጣው ሶማሊያ ውስጥና ይሄ ሁሉ ነገር ሆኖ ኢራን ውስጥ ግን ስቲል የአያቶላ አስተዳደር አለ በጣም ጠንካራ ያለ። ስለዚህ ከሱ አንፃር ቀላል አይሆንም ነው የማወዳደር ምናምን ሳይሆን፣ ግን እንደዛም ሆኖ ብዙ ነገሮችን ስትመለከታቸው እኔም እንዳንተ ነው እንትን እምለው ፍላጎቴን ብቻ ሳይሆን መሬት ላይ ያለው ሀቅ ወደ መደራደር ይመጣሉ ነው። ምክንያቱም ዋጋ ያስከፍላል። ዋጋ የሚያስከፍለው እንደዚህ በቃ ቢያንስ አሜሪካን ቀጥታ ይሄ በዛ አካባቢ ያለው እንዳልኩ የአሜሪካ ኤግዚስተንስ እኮ የትም ዓለም ነው። ይሄ ሳተላይቱ ምናምን ተተነው ኤግዚስተንሷ 750 የጦር ሰፈር ማለት እኮ እንግዲህ ኬት ስኬት ነው። በዚህ በፓሲፊክ ውቅያኖስ ያላት ኃይል እኮ የምድራችንን ግማሹን እኮ ያካለለ አቅም የጦር ኃይል ነው ያላት እና ይሄ ኤግዚስተንሷ ዌሬቨር ነው እና ስለዚህ 750 የጦር ሰፈር አብዛኛው ደግሞ መካከለኛው ምስራቅ ላይ ነው። ይሄ ማለት እስራኤል ማነች ኢራን አቻላቻ የሆነ ጥቃት የመሰነዛዘር እድል አላት። ቴክኖሎጂዎቹ ነው የሚያስቸግሯት። ምክንያቱም ቅድም ያነሳቸው እና ኢራቅ፣ ዮርዳኖስ፣ ሶሪያ ምናምን ያለ የጦር ቤዝ ሁሉ እዛው ባለው ፕሮክሲዎቿ የሚመቱ ናቸው።
ወይንም ደግሞ ኢራን ጥቃት ልትሰነዝርባቸው የምትችላቸው ናቸው። ምንም ጥያቄ የለውም። ይሄ ሁሉ ግምት ውስጥ ይገባል። ግን ዶናልድ ትራምፕም የዋህ አይደሉም። ዶናልድ ትራምፕም እንደምታውቃቸው ፖለቲካቸውን ከታሪፍ አንጻር መቃኘት የሚፈልጉ ሰው ናቸው። ኢራን ላይ የተለመደ ማዕቀባቸውን በሚገባ እንደሚጥሉ ይገመታል። ግን እንደዚህ እንደው በቃ በጣም ከባድ ጦርነት ውስጥ ገብተን ነገሮች እናስተካክላለን ብለው የሚያስቡ አይመስለኝም። ይሄ አልፎ አልፎ እነዚህ ቦምበሮቹ ገብተው ጥቃት ሊሰነዝሩ እንደሚችሉ ምናምን ይገመታል። ይሄ ፉል ስኬል ዋር ነው አይሆንም የምንለው እንጂ ጥቃት ሊኖር ይችላል። ፉል ስኬል ዋር ይሄ ግን የለየለት ልክ የጋዛና የእንትን ጉዳይ አይደለም፣ ሊሆን አይችልም ነው። በነገራችን ላይ እነዚህ ባንከር እነዚህ 30,000 ፓውንድ አስበዋል ባንከር ቦምብስ ይዘው ተሸክመው መተው የሆነ ኤሪያ ላይ ማፍሰስ የሚችሉ እነዚህ በጣም አደገኛ ተዋጊ ጀቶች ባይዘይ ምንድነው ኬሲ 135 ታንከር በሚባል እየተሞሉ ነው ኢራንን መድረስ የሚችሉት ምንም እንኳን ቢታዩም ባይታዩም በጣም ከርቀቱ የተነሳ እንዳልከው የ3795 ብቻ ኪሎ ሜትር ላይ ሆን ይችላል። በጣም አጭሯን መስመር ነው የጦር ተንታኞች ያስቀመጡልን። እነሱም በዚህ ብትሄድ ብለው አስበው ያን ሁሉ ስትዞር ስትተጣጣፍ ምናምን ወይ ቀጥታ ሄድኩ ምናምን ይሄ ዲስፕሌስመንት በሚባለው አካሄድ ምናምን ብትሄድም እዛ አካባቢ ያለው ነገር ያከሽፉታልና ግን እንደው ምናልባት ይሄ እዛ ላይ ራቅ ብሎ የመስፈሩ ነገር እንደዚህ አይነት ነገሮች በጥቃቅን የጦር መሳሪያዎች አይመታም። ኢራቅ ላይ አምጥተህ ብታስቀምጠው የሞት ሽረቷን ተሟሙታ ኢራን ልትመታ ትችል ኢዚሊ ነው። አሁን ይሄኛው ግን ርቀት አለ፣ የጦር መሳሪያ ይደርስበታል ኦብቪየስሊ ምንም ጥያቄ የለውም። ግን የጦር በራክ ቁጥር ደግሞ የአሜሪካ ኃይሎች ይመለከቷል፣ ዲቴክት ያደርጉታል ምናምን እዛ ጭራሹ ህንድ ውቅያኖስ ገባ ሳይል ሊያከሽፉት የሚችልበትን አጋጣሚ ሊፈጠር የሚችል ነውና እንዳልከው በጣም ትልቁ ነገር ግን ወደ ሰላም የሚመጡ ይመስለናል። ውጥረቱ ግን ከመቼውም ጊዜ በላይ ውጥረቱ እጅግ በጣም ቴንስ ነው፣ አስፈሪ ነው። ግን በዚህ ውጥረት ላይ ደግሞ የሆነ መፍትሄ ሊያመጣ የሚችል የድርድር መፍትሄ ይዘው ሊመጡ እንደሚችሉ ተስፋ ይደረጋል። ብዙ ነገሮች በቅርብ በሚቀጥለው ወይ የእንትኑን ምንድነው ሜቢ ኢራን ላይ ቢመጣ የሆነ ጦርነት ቢመጣባት ላይክ ጉዳት የሚሆንባት አንደኛው ኢራን ላይ የሚሆንበት ምክንያት ጦርነቱ እዛው ምድር ላይ ይሆናል አይደል? አሁን አሜሪካ ጋር ብትዋጋ ለምሳሌ አሜሪካ የለችም አትላንቲክን ተሻግራ ዳይሬክትሊ መሬቷ የጦርነቱ ውጊያ ምድር አይሆንም። የሀያላን ባህር ያርቆ ስለዚህ የኢራን ግን በራሳውን ኢራንም አሁን ወደ ድርድሩ መምጣት የሚኖርባት አንደኛው ምክንያት ጦርነቱ እሷ ምድር ላይ ነው የሚሆነው። አሁን የሚጣለው ቦምብ ሁሉ እሷ ምድር ላይ ነው የሚጣለው፣ የሚፈራርሰው ያ ምድር ነው። ከዛ እሷ ላጥቃብላ ስታጠቃ የምትተኩሰው ወይ ዮርዳኖስ ውስጥ ያለ ወይ ሶሪያ ውስጥ ያለ ወይ ኢራቅ ውስጥ ያለ የአሜሪካ የጦር ሰፈር ግፋ ቢል ወይ እስራኤል ነች የምትሆነው አይደል? ሶ እስራኤል ጋር ያለው ነገር ደግሞ ያው እንደምታውቀው ነው። እና በዚህ በጦርነት ላይ ለዚህ ነው ጥቅምና ጉዳታቸውን የግድ ማገናዘብ የሚኖርባቸውና ሜቢ እንደው ከጦርነቱም በእነዚህ ጥቅምና ጉዳቶቻቸውን አገናዝበው ከጦርነት ገሸሽ ሊሉ ይችላሉ ብለን የምናስበው ይሄ ተንደንሲውን አሁን ላይ ካለው ተንደንሲ ነው እንጂ እንዳልከው የሆነ ጥቃት ልንመለከት እንችላለን ምናምን ፉል ስኬል ዋር እንደው ኢሚዲየትሊ አንመለከት እንችላለን በሚል ነው እንጂ የሆኑ ባለፈውም ሲመላለሱ እንደነበረው እስራኤልና ኢራን የሆኑ አይነት መመላለሶችን ልንመለከት እንችላለን። ግን ያ ጉዳይ በጣም ስካሌት አድርጎ ወደ ፉል ስኬል ዋር ይሄዳል ሲመጣና ያለን ግን አሁን ላይ ባለው ነባራዊ ሁኔታ ፉል ስኬል ዋርን እንትን የሚያስብል ነገር የለም ለማለት ያክል። ከድርድሩ ተጠቃሚ እኮ ከአሜሪካ ይልቅ ኢራን ናት። ምክንያቱም ማዕቀቡም እንዳልከው ጦርነቱን አርቀው በመዋጋትም እሷ ምድር ላይ ስለሚያደርጉት ከአቅምም አንጻር ድርድር ማድረጉ የሚጠቅማት ለኢራን ነው። እነሱ ምን ያው እንትናችን የበላይነታችን ቀነሰ አልገዙን አሉ እንደ ሌሎች አይሆኑልን አሉ ነው በቃ ጥያቄያቸው እንጂ ኢኮኖሚያቸውን አትጎዳቸው ምንም አትጎዳም ሲባል ግን በቀይ ባህር በመናምን ችግር አትፈጥርም ማለት አይደለም። ግን ኢራንም ያው ኢራን ጠንካራ ስለሆነች ብርቱ ስለሆነች ነው እንጂ ኢኮኖሚካሊ ደቁሷታል አሁንም ያረጉባታልና እነዚህችን ነገር አለዝበውና ፔዘሽካያን እንደው እንደ ባህሪያቸው አለዝበዋት ድርድር ሊመጣ ይችላል የሚል ተስፋማለን። ያ ማለት ግን በጦርነት የማይጎዳ እንኳን እነሱ ተፋላሚዎች እኮ እኛም ትንሽ ራቅ ብለን ያለ ነው ጉዳት ሊደርስበት ስለሚችል ነው። ፖለቲካዊ ዓለም አቀፋዊ ቅርጽ ስለሚኖር ደጋግመን የምንሰራው ከዛ አንፃር ነው። ኦልራይት የዛሬውን እናጠናክር። ኦልራይት ውድ ተመልካቾቻችን ስትከታተሉት የነበረው የኤንቢሲ ዓለም አቀፍ ነው የተለያዩ ጉዳዮችን አስተናል። የመካከለኛው ምስራቅ ጉዳይን በተመለከተ የአሜሪካና የኢራን ውጥረት እስከምን የሚሉ ጉዳይ በስፋት አንስተናል። በርካታ ሀሳቦች ይነሳሉ። እንደወትሮው ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ አድርገናል።
መልካም ጊዜ ይሁንላችሁ።